ትልቅ ኪሳራ ነው ነገ። ትልቅ ምንድን ነው? ትልቅ ኪሳራ ነው ነገ ብሎ ነው የተኛው። ይሄ ፕሮፌሲ መፈጸም አለ። ምንድነው እቺ ቪዲዮ ታስፈራኛለች፣ ጥሪውን አትቀበል ብሎ የሚል በየፔጁ ገብታችሁ ንገሩት ብሎ ስላለ እንዳያጥፈው እንዘጋለን። ጉዳያቸው አንደኛ ትኩረት መሳብ ነው፣ ሁለተኛ መሸቀል ነው፣ በሶስተኛ ደረጃ ደግሞ በሚፈልጉት ደረጃ አጀንዳ መጠምዘዝ ነው። ፈለገ አትናቴዎስ ወንድማችን ወንጌል ለመስበክ ያንተ ቤት በጣም በቂ 2000-3000 ሰዎችን ይዘን ስለ ቅዱሳን ስዕላት ከመጽሐፍ ቅዱስም ከፈለግከውም ሌሎች አዋልድ መጽሐፍት ጠቅሰህ ማስተማር ትችላለህ። ለእነዚህ ሰዎች ዳግመኛ በሮቻችንን ከፍተን የምንሞኝበት ሁኔታ የለም። ስለዚህ ስትፈነጭ ትኖራለህ እንጂ ከዚህ በኋላ ኦርቶዶክሳውያን ያንተን ደጅ ሲያሞቁ አይገኙም። ምክንያቱም እኛ የምንፈልገው መርህ ያለው ሰው፣ እኛ የምንፈልገው ሀሳብ ያለው ሰው፣ መጠነን አልመጠነን ወይም ደግሞ እኛ በምንፈልገው ልክ ሄደልን አልሄደልን፣ ተቃራኒ ሄደ በፊት ለፊት ሄደ አይደለም ጉዳዩ። ሀሳብና መርህ እውቀት ያለው ሰው ፊት ለፊት መጥቶ መነጋገር ይችላል። ለምሳሌ እንደ አቤል አቡነ አይነት ሀሳብና መርህ ያለው ሰው ፊት ለፊት ሲመጣ በጣም ደስ ይላል። ምክንያቱም አቤል አቡነ የሚመጥን ነገር እኮ ላይሆን ይችላል። ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ፍጹም የተቃረኑ ሀሳቦችን ሊያራምድ ይችላል፣ በወንጌልም ከወንጌልም ውጭ። ስለዚህ እንደው ይሄ ወንድማችን አያስፈልግም የምንለው አይደለም። ለመወያየት ለመማማር ሩብ ጉዳይ የሆነ ቀረቤታ ያላቸው ሰዎች አሉ። እንደዚህ አይነት ሰዎች መጥተው መወያየት መቻል ቢችሉ የሆነ ሀሳብ ይኖራል፣ የሆነ ወንጌል ይኖራል። ከእንደዚህ አይነት ግን መርህ አልባ ጉዞ ከሚጓዙ የህዝብም የሃይማኖትም የምንም ነገር ጥቅም ካልገባቸው ሰዎች ጋር የሚባክን ጊዜ መኖር የለበትም። እነሱ ለሚፈልጉት ዓላማ መፈጸሚያ የምትሆን አንዲትም ሰከንድ የለችም። አንዲትም። ይህንን ለማለት እወዳለሁ። በስተመጨረሻ ከዚህ ጉዳይ ጋር ተያይዞ አንድ ቪዲዮ ላሳያችሁ ፈልጋለሁ። እርስ በርስ እንኳን እንደማይተማመኑ ማለት መጽሐፍ ቅዱስ ሊሆን ማኛ ደግሞ ከዚህ ወሰች ሰዎች ሚሽን ያሉታቂ ማለት ነው። ስለዚህ ሁለታችሁም በተናገራችሁ ንግግር ሙሉ ተቃውሞ ስላለ በመጽሐፍ ቅዱስ ማስረጃ ከሁለታችሁ ጋር ሆና ትፈልጋለ ጉዳይ ከሁለታችሁ ጋር ሲሆነ ማለት ነው። ከዛ መንገድ ደግሞ በፈለጋችሁት አይነት መጽሐፍ ቅዱስ ማስረጃ ባላችሁ መጽሐፎች ማስረጃ የኔን ሀሳብ እንድትቃወሙ እንድትወያዩ ጥሪ አድርጌላችኋለሁ። ስለዚህ ቴዲ ሐዋሳ ቤት ሶስታችን እንገናኛለን ማለት ነው። ፎርዴሽን ሲያስጠና ማለት ነው። ኤርሚያስ ዮኒ ማኛ አያምነው ባጭሩ ማለት ነው። ምክንያቱም በመሀል ገብቶ ቢዘባረቅብኝስ ብሎ ስለሚፈራ መጨረሻ ላይ መጠቅለያና የሆነ ነገር ካለ ይቀመመዋል አለ። ምክንያቱም የተለመደች ስለሆነች በውይይት ባህሪ በትክክል በተጠየቅ የሚቀርቡ ሀሳቦች ላይ ማስረጃ ተንተርሶ ማውራት ግድ ይላል። ያንን የማድረግ አቅሙ ስለሚጠራጠሩ የውይይት ጥሪው ከኔ ጋር ነው። እንግዲህ ፈለገ አትናቴዎስ ቀጥታ ጥሪውን ያቀረበው ሊሆናስ ሙሉ ነው። ነገር ግን ኤርሚያስ ቀለሜ የእምነት ችግር ስላለበት እዚህ ጋር ፎርሜሽኑ ሲያስተካክል ተመልክታችኋል። ለማንኛውም በምትፈልጉት አጀንዳ ልክ የምንፈስ አይደለንም። አእምሯችን ያስተውላል፣ ያመዛዝናል። እናንተ በምትፈልጉት መንገድ አንሄድም፣ አንጓዝም። ወንድማችን ዲያቆን ፈለገ አትናቴዎስ ይህንን ውይይት ለሌላ ጊዜ አቆየው ወይም ደግሞ አቋርጠው ሰርዘው፣ ግድ የለም። አንተ መስበክ ከፈለግ እርግጠኛ ነኝ ቤትህን ብትከፍት በዚህ ርዕሰ ጉዳይ በርካታ ሀሳብና መርህ ያላቸው ተወያዮች ይመጣሉ። ጸባጫሪነት መገለጫቸው ያልሆነ በምንም አይነት ሁኔታ ማንንም የማይጠሉ በሚዛን መወያየት የሚችሉ እውቀት ያላቸው በደንብ የተረዱ ሰዎች ይመጣሉ፣ የሚሞግቱ የሚጠይቁ። አንተም ለመመለስ እድሉ ይኖራል። በተረፈ ግን ዝም ብሎ በቸበርቻቻ የሚያልፍ የውይይት ጊዜ መኖር መቻል የለበትም። እሱ ተማሪ ነን፣
እሱ መሞገት የማይችል በሙቀት ብቻ አሙቁልኝ ብሎ ጊፍት ሸምቶ መውጣትን ከሚፈልግ ሰው ጋር ክቡር ወንድማችን ዲያቆን ፈለገ አትናቴዎስ እንድትቀመጥ ፍላጎታችን አይደለም። ከዚህ አልፎ ሰሞነኛ ከዚህ ልጅ ጋር የተያዘ ጉዳይ በደንብ ስፍፍ ብሎ መጥራት መቻል ይጠበቅበታል። ስለዚህ ይህንን ጉዳይ እንድንጨርሰው ወንድማችን ዲያቆን ፈለገ አትናቴዎስ በቂ እድል በመስጠት ይህንን ፕሮግራም እንድትሰርዘው በሉል እግዚአብሔር ስም እንጠይቃለን። ይህንን ለማለት እወዳለሁ። ይህንን ለፈለገ እንድታደርሱለትና ወንድማችንም ይህንን ተረድቶ በሰዓቱ ቤቱን ከፍቶ ስለ ቅዱሳን ስዕላት በመጽሐፍ ቅዱስ ስላላቸው ተገቢነት እንዲሁም ከሌሎችም አዋልድ መጽሐፍት ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊጠቀሱ የሚችሉ በርካታ ሊቃውንት የጻፏቸው ያቆዩልን ቅዱሳት መጽሐፍት አዋልድ መጽሐፍት አሉ። ለማንም ብለን አዋልድ መጽሐፍቶቻችንን አንተው ትውፊቶቻችን ናቸው። ስለዚህ ከነሱ ጋር በተገናኘ በደንብ እንድትሰብከን ወንድማችን፣ እኛ ደግሞ ጥሪ እናስተላልፍልሃለን። የማንም ዓላማ መፈጸሚያ፣ የማንም ማሞቂያ፣ የማንም ማራገቢያ እንድትሆን አንፈልግም። ወንድማችን ዲያቆን ፈለገ ነገ ተቆርጦ እነሱ በሚፈልጉት መንገድ ያው ፎርሜሽን ሲጠናኑ እዚህ ጋር ተመልክተናል። ነገሮችን ይሾርቧቸዋል። ዋናው ጉዳይ እያመልጣል። አሁን እሱ መሞገት የማይችል በሙቀት ብቻ ተናንቆ እርስ በርስ ተሰዳድቦ እርስ በርስ ተዘላልፎ የሚኖር መለካካት የለም። መጀመሪያ መከባበር ይቀድማል። መብታችሁ ነው። ስለ አድህኖን አለመቀበል አምላኪ ማለት እንዲሁም ደግሞ እኛ እናመልከውን ብሎ ማለትም ይቻላል። ነገር ግን ደርሶ የሰው ሃይማኖት በዚህ ያክል መንካት ዋጋ የሚያስከፍለው በሌላ መንገድ ይሆናል። ወይም እየተጠያየቅን የምንሄድበት ሌላ መንገድ አለ፣ መስመር አለ። በዛ መንገድ ብቻ መጓዝ ይጠበቃል። የዛሬው ፕሮግራም እንዲሰረዝ ወንድማችን ዲያቆን ፈለገ አትናቴዎስን በፍቅር ልብ ሁላችሁም እንድትጠይቁ አደራ ለማለት እወዳለሁ። እግዚአብሔር ይስጥልን። ተናንቆ ዳጊ አንተን ይሄንን ሁሉ ሊዘንብ ሲል እንትን እኮ የተለመደ ብዬ ተንደር ምንድን ነው በአማርኛ ጉምጉምታው ምንድን ነበር ይባል? ብዬ ጉሩምሩምታ ነው። ጉሩምሩምታው ሊዘንብ ሲል መብረቁ ጀማመረ ገብቷቸዋል። ኃይለኛ ዶፍ እየመጣ እንደሆነ ገባ ጠራርጎ ሊወስደን ነው። ኧረ እንደው በመድኃኒዓለም እኔ አልፈልግም። አይኔን አፍጥጬ እየጠበቅኩት ያለሁት ጉዳይ ነው እንዴ። ገብተህ እንዳታዋርደን ማለት ነው የቀረው እኮ። በስንት ስለት የተገኘማ እንደዚህ የለም። ሌሊቱን ሁሉ አልተኛም፣ ቁጭ ብዬ ነው የምጠብቀው። የሚሰርዝ ካለ እንዳይሰረዝ ማለት ነው። እና አደራ መቼም ይህንን ምክር ሰምቶ አይሰርዘውም። ራሱ ጥሪ አቅርቦ ራሱ አይሰርዘውም። ፎርሜሽኑን አስተላለፉ ከባድ ነው። ስንት ይሁንለት? 3 እናድርግለት። ራሱም እኮ እዚህ የተናገረው ትንቢት መፈጸም አለበት። ይሄ ትንቢት መፈጸም አለበት። በእውነት ይሄ ትንቢት አደገኛ ፕሮፌሲ እኮ ነው የተናገረው። በእውነት ፕሮፌት ብለን ልንጠራው ይገባል። ይሄ ሲፈጸም እኔ ነግሬሃለሁ። ሌላው ነው በኋላ ገባ ስለ ቅዱሳት ስዕላት አይ በኋላ አንድ ነገር ሲፈጠር ነግሬሃለሁ ያለው ነው ገባ። እኔ ዳግሻ አብረን የምናየው ነው እንዴ። ግን ይሄ ፕሮፌሲ መፈጸም አለበት። ይሄ ትንቢታዊ ቃል መፈጸም አለበት። ስሙት። ችግር የለውም። አይ ስለ ቅዱሳት ስዕላት ስናወራ በአጭሩ ለምሳሌ አንድ ሰው አይደለም የሚል ከሆነ ነውም የሚል ከሆነ ነው ያለ ሰው የራሱን መጽሐፍ ገልጦ ያሳያል። ችግር የለውም እንዳታስቡ። እንግዲህ ትልቅ ኪሳራ ነው ነገር ትልቅ ምንድን ነው? ትልቅ ኪሳራ ነው ነገ ብሎ ነው የተኛው። ይሄ ፕሮፌሲ መፈጸም አለበት። ወይ እኔ ላይ ወይ እሱ ላይ ኪሳራው ማለት ነው። ኤኒዌይስ ደግማታለችን ፕሮፌሲ
ኪሳራ ነው ነገር ኤኒዌይስ ይህን ትንቢት ተናግሮ ነው ልተኛ ብሎ እዚህ ጋ የተኛው። ሁላችሁንም ወዳችኋለሁ። እኔ አሁን ብተኛ ምን ይመስላችኋል? እኛም እንወደውታለን። ይተኙ ብለን ነው የላክ ነው እና ሲነቃ ፕሮግራም ይሰረዝ የሚባል ነገር የለም። ትልቅ ኪሳራ ነው ነገ ብሏል። ይሄ ኪሳራ በፕሮቴስታንት ላይ ወይስ በኦርቶዶክስ ላይ? በእኔና በፈለገ መካከል በሚደረግ ውይይት ቴዲ ሐዋሳ ቤት እንዳትቀሩ። ትልቅ ኪሳራ ነው ነገ ኤኒዌይስ ይህንን ፈለገ የተነበየውን ኪሳራ ወይ የኤርሚያስን ትርፍ ለማየት እንዳትቀሩ። አደራ አደራ አደራ። የአንበሳ መንጋ ነው የምንለቀው፣ ጉርጥ ነው ጊንጥ ነው ያሉት። እሱ እኔ አይመለከተኝም። እኔ እሱ ቢዝነስ አይደለም። እኔ የምፈልገው ውይይቱን ነው። ራሱ ነው ጥሪውን ያቀረበልኝ። እኔ 4 ያቅርቤለት አንዱንም አልተቀበለ። እሱ አንዴ ሲያቀርብልኝ ተቀብየዋለሁ። ቴዲ ሐዋሳ ቤት እንዳትቀሩ። የሚቀር ጴንጤ ካለ አወግዛለሁ። እሺ የቦሌ ልጆች የፒያሳ ልጆች ይነሳሉ ይመጣሉ ነገ ወይስ የሳሪስ ልጆች መተረብ ሲሆን በጣም ቀላል እኮ ነው ለወንጌል አማኝ ኤርምዬ። በጣም ውይይት ዲቤት ምናምን በጣም ቀላል እኮ። እኛ የሚመዘዝብን አንድ መጽሐፍ ቅዱስ ነው። እኛ ምን መዘውስ የሰይፍ ብዛት። እንግዲህ የቦሌ ልጆች ግን ይቀሩ ብዬ ትንሽ ቢዚ ናቸው። መረጃማ እንዳታወጣ። ለማንኛውም ጸልዩ። ይሄ ፕሮግራም በእነሱ በኩል የተቋረጠ እንዳይሆን እየጮሁ ነው። ሰርዘው እያሉት ነው። ሰርዘው አሞኛልም ብሎ ሊቀር ይችላል። ቲሸርት ነገ ያመኛል ያለው ልጅ ተዛለ ይርምኝ። አዎ ትምህርት ቤት ነገ ያመኛል። ቲሸርት ነገ ስለሚያመኝ አልችልም አለ። እንደዚህማ አይሆንም ዳጊ። እንደዚህማ አውላላ ሜዳ ላይ ትታችሁንማ እንደዚህ አይሆንም። እንደዚህ አይሆንም። ነበረ አሞኛል ብሎ እንዳይቀር ጸልዩለት ልል ስል አስቀደምከኝ። ያው ሁላችንም በጾም ጸሎት ነን እንዲሳካለት። ኦኬ ኦኬ። እሺ ተባረኩ። እሺ የዛሬው ሀሳብ ላይ እንግዲህ ቆይታ እናደርጋለን ብለን ያልነው ላይ እስካሁን እየተነጋገርነው የሰማችሁ ቢኒያው እብራዊት አይ ቲንክ ያለው አይመስለኝም። ሄደናለሽ። የምትሰጡት ሀሳብ ካለ መስጠት ትችላላችሁ። እሺ ሰውነት እንዴ ተሳዳቢ ነበርክ። እንዴት ገስት ላክ እኮ ብዬ ነው ገርሞኝ። ኤርሚ አንድ ሀሳብን የመስጠት እችላለሁ። ኦኬ እኔ ግን አምለው ብዙ ጊዜ ስለ ልጅቷ ያንን ፎቶ ቀደደች ብሎ ያው ኦርቶዶክስ በሙሉ ሀ ብሎ ስለተነሳ ደምረው ግን ያደረገው በእኛ ማለትም ጥምቀት ከሷ ያንሳል ማለት ነው። ይህን ያህል በእውነት የሱ ጴንጤ እውነትም ዝም ይላሉ ምንም አይሉም ተብሎ ሁሉን ነገር ተሸፍኖ ዝም አለ። እሷ ግን ይህን ታሪክ ስታደርግ እስከ ቤቷ ድረስ ሂደው እስከ መረበሽ እናቷን እስከ ማስጨነቅ ድረስ ይሁሉ የመጣበት ምክንያት በጣም ይገርማልና እሱ ግና ጥምቀት ብሎ ያሾፈ ያንን ልጅ አጠመኩ ብሎ ሲወረውረው ከዛ በኋላ ያው ማሾፉ እንግዲህ በጴንጤ ነውና እንዴት ነው የሚያንሰው? ግን ይሄ ነገር ከሷ አድርጎ እንዴት ያንሳል? በዚህ ደግሞ በጣም እሱ ራሱ መጠየቅ አለበት ሀሳብ እንትነላለውና ለምን ያደረገው ነገር የወንጌላውያን ማሾፊያ ነው ያደረገንና የሱ ጊዜ ማንም ኦርቶዶክስ መጥቶ የተናገረ የለም። ለምንድን ነው ጴንጤዎች እንደዚህ ትነካለህ ብሎ ማለት ነው። የኛ እቺ ልጅ ግና በስተት ያው አዲስ አማኝ ናት እንደምናየው
በሱ ጊዜ ግን ማንም የተናገረ የለም። ኢቭን አማኞች ማለት ነው። እኛ ዝም እንላለን ብለን ወይም ክስ እናቀርብን ብለን አይደለም። ግን የሱ ጊዜ እንደዚህ ሲደረግ ያው ሁሉ ነገር ባለፈው እንኳን ተሳድቦ ይቅርታ ተጠይቋል። ምንም ብሎ ምንድነው ያለ ወንጌላውያን አማኞች ምንድነው ያለ ሰው በሎች ናቸው ምናምን ነገር ብሎ ተናግሯል። ያንን ወጡ ይቅርታ ጠይቋል። ግን አንዳንድ ጊዜ ከነሱ ቤት የኔ ያህል ስንረገጥ ከነሱ ቤት የኔ ያህል ስንሰደብ የነሱ ሰዎች ዝም ይላሉ። ለምንድን ነው? ይሄ ሁሉ በጣም ነውር ነውና በዚህ ብቻ ሀሳብ ልሰጥ ፈልጌ ነው። ተባረኩልኝ። ተባረክ የትየው እኛ ያቺ ቪዲዮ ግድ መከፈት አለበት ከይቅርታ ጋር በጣም ከሁሉም ቪዲዮ ምናልባት ጊዜ ላይ ኖር ይችላል። አንድ እንትን ብቻ የቱ መሰለ ምንድነው ወንጌል አማኞች ስሙ ብቻ ክርስቲያኖች ስሙ ምን አለ መዝሙር ያሬድ ለደምረው ያስረዳው ነው። እንግዲህ እኛ ቤት መጥቶ ሲከራከር ነበር። ደምረው ምን እያለ ስለ አድኖ የሚባል ነገር የለም አለ። ወስዶ በደንብ አድርጎ ሌሰን ሰጠው። አረ ዝም ብላ ተቀባጠር ብሎ ስለ አድኖ የሚባል ነገር እንዳለ አስረድቶት ይሄንን ሀሳብ ጨመረ። ስለዚህ በስዕል መቃጠል ዙሪያ ባለው ሰሞኑን እኛ እንግዲህ እንቃወማለን ታውቃላችሁ። ምክንያቱም ጉዳያችን ከማቴሪያል ጋር አይደለም ከዕቃ ጋር አይደለም። ዛቤ ነው ጉዳዩ ሁሉ ከዕቃ ጋር ይሆናል። እምነቱም ከዕቃ ጋር፣ ጠቡም ከዕቃ ጋር፣ አመፁም ከዕቃ ጋር ይሆናል። ኦኬ ወደ ሀሳቡ ስንመለስ እኛ ያንን አስታከን እንግዲህ ወንጌል ሰበክንበት፣ ጉዳዩን ተቃውመናል። አሁንም ቢሆን ወደፊትም ቢሆን መጽሐፍትና ስዕላት እንድታቃጥሉ እኛ አንመክርም። ምንም የምትለውጡት ነገር ስለሌለ ማለት ነው። ትክክልም ስላልሆነ ከህግ አንጻርም ብቻ ሳይሆን ከህሊናም አንጻር ምንም አትለውጡም። ስለቀደድክ ወረቀት የምትቀይረው ነገር የለም። ሀሰት ትምህርቱ ነው መቅደድ ያለብን። ኦኬ ወደ ጉዳዩ ስንገባ ምንድነው እዚህ ጋር ኤርሚ እንደሄድበት የምፈልገው ሀሳብ እኛ ያንን አስታከን ምን ብለን ተናገረን? ተመልከቱ እንግዲህ ስዕሉ ሲቀደድ ይናገራል። ያጠባል፣ ታጠባለች፣ በእጇ ትገፋለች፣ ትባርካለች፣ እንዲህ ታደርጋለች ወይም ያደርጋል ስትሉን የነበረው ስዕል ያድናል ስትሉን የነበረው ስዕል ምነው ራሱን ሳያድን ከመቀደድ ምነው ራሱን ሳይከላከል መቀደዱ ልክ ባይሆንም ምነው ግን ራሱን አይከላከልም ወይ በሚል ሀሳብ ያው ያሉትን ምክንያቶች ሁሉ ወደ ወንጌል እየቀየረ እናስተምራለን። አሁን ይህን ስንል ገለበጠና ምን አለ መዝሙር ያሬድ? እንዴ ሙስሊሞች እኮ ባለፈው ወንጌል አማኞች ላይ አሽፎባቸዋል። ስሙ በጥንቃቄ ብቻ። ሙስሊሞች እኮ ባለፈው ወንጌል አማኞች ላይ ቀልደውባቸዋል። ምን ብለው? መጽሐፍ ቅዱስ ሲቀደድ ጴንጤዎቹ አበዱ። ከዛ ምን ነው መጽሐፍ ቅዱሱ ራሱን መከላከል አይችልም እንዴ ብለው ሳቁባችሁ አይደል ወይ አለ። አሁን እዚህ ጋር አስምሩልኝ፣ ተመልከቱ። መጽሐፍ ቅዱስ ሲቀደድ ማበድ ያለበት በመጀመሪያ ጴንጤ ብቻ ነው እንዴ? መዝሙር ያሬድ ተቀድቶ ትሰማዋለህ። መጽሐፍ ቅዱስ ሲቀደድ አበዱ ያልካቸው ጴንጤዎች ማበድ የነበረበት ጴንጤ ብቻ ነው እንዴ? መጽሐፍ ቅዱስ ማህበር ውስጥ ያለው ጴንጤ ብቻ ነው እንዴ? መጽሐፍ ቅዱስ ባለቤትነት የጴንጤ ብቻ ነው እንዴ? እናንተ ለካ የሚያሳብዳችሁ ስዕል ሲቀደድ ነው፣ መጽሐፍ ቅዱስ ሲቀደድ አይደለም ማለት ነው። እንኳን አበድን። በእርግጠኛ ወረቀት ስለተቀደደ አለ የምናብደው። ሰው ለጌታ ቃል ያለውን ንቀት ሲያሳይ ሊፈጥር የሚችለውን የሃይማኖታዊ ግጭት ወይም ደግሞ አገሪቷ ያላቀው እዚህ በቃል እዛ ላይ አትጨምሩ በሚል ምናልባት ቅሬታችንን ልናሰማ እንችላለን እንጂ ስሸረክተው ታደከመህ። ምክንያቱም መጽሐፍ ወረቀቱ አይደለም ቅዱስ። አይ ቃሉ አይደለም ወረቀቱ ነው ቅዱስ የምትለኝ ከሆነ ቃሉ እኮ ስልኬ ላይም አለ። ስለዚህ ቅዱስ ስልክ ልትለኝ ነው? ቅዱስ ላፕቶፕ ልትለኝ ነው? እሱን ቆይ ኤርሚ ይሄድበታል። እኔ ግን የምፈልገው አበዱ የተባሉት ግን መጽሐፍ ቅዱስ ሲቀደድ ለምንድን ነው ጴንጤዎች ብቻ የሆነው? መቼ ለማበድ አሰባችሁ? ለስዕል እንደምታብዱ እናንተስ የመጽሐፍ ቅዱስ ነገር መቼ ነው የሚቆረቆራችሁ? አይመለከታቸውም። መጽሐፍ ቅዱስ የሚባል ነገር ስትቀደዋል they don't care። እኛም ከወረቀቱ አንጻር በእርግጥ እንደዚህ ልንሟገት ፈልገን ወይ ልንካሰስ ቀጠሮ የምንይዝ ሰዎች አይደለም። ግን ኦፍ ኮርስ ለምን ቅር አይለኝም? ወንጌል መሰብክበት መጽሐፍ ነው እንድትቀደው አልፈልግም። ትክክል አይደለም። እንኳን የኔን መጽሐፍ አይደለም ቁርአንም እንድትቀደው አልፈልግም። ግን የሚያብደው አካል ምን ነው ጴንጤ ብቻ ሆነ ነው መዝሙር ያሬድ። አንተ ተረቷን እናገራለሁ ስትል ትልቅ ፋውል አብረህ ተናግረሃል። ለምን ኦርቶዶክሶችም አብረው አላበዱም? ለምን ለስዕል ሰሞን ብቻ ያብዳሉ? ኤርሚ ሂድበት። ከፈለጉ ቪዲዮ እናሰማቸዋለን። ሙሉ ቪዲዮ አለን፣ እንቀጥላለን። ኤርሚ ተባረክ። ወሳኝ ነገር ወንድምነት ያነሳው በዚህ ውስጥ ምንድነው እየነገረን ያለ ያሬድ እያስተላለፈ ያለው? እኛ መጽሐፍ ቅዱስ ቢቀደድ የሚያብዱት ጴንጤዎች ናቸው እንጂ እኛ መጽሐፍ ቅዱስ መቀደዱ አያሳብደንም። መጽሐፍ ቅዱስ እኛን የሚመለከት ነገር አይደለም። እስላሞቹም አንደኛ ሲጀምር አላሉም። ካሉ እስላሞቹ ካሉ ኦርቶዶክስን ሁሉ ጨምረው ነው የሚሉት። ምክንያቱም መጽሐፍ ቅዱስን
ጴንጤ ብቻ እንደሚቀበል አይደለም የሚያውቁት እስላሞቹ፣ ኦርቶዶክሳውያንም እንደሚቀበሉት ያውቃሉ። የኢትዮጵያ መጽሐፍ ቅዱስ ማህበርንም ሶስቱ አብያተ ክርስቲያናት ኦርቶዶክስና ካቶሊክ እንደዚሁም የኛ ወንጌላውያን በህብረት እንደምንመራው ያውቃሉ። ይሄ መረጃ አላቸው። ከመዝሙረ ያሬድ ያልተናነሰ መረጃ ይኖራቸዋል እስላሞቹ በእርግጠኝነት ማለት ነው። መጽሐፍ ቅዱስ ማማን እንደሚቀበለው በክርስትናው ዓለም ውስጥ እና ያሬድ ግን በዚህ ውስጥ የነገረ ምንድን ነው? መጽሐፍ ቅዱስ ሲቃጠል ወይ ሲቀደድ፣ የእግዚአብሔር ቃል ሲሻር፣ ሲቀደድ፣ ሲቃጠል የሚናደድ የሚቆጣ ትውልድ ጴንጤ ነው። ኦርቶዶክስ ግን መጽሐፍ ቅዱስን ብታቃጥል ብትቀድ በዚህ ጉዳይ ላይ ምንም አይሰማም። እስላሞቹ እንደዚህ ብለው ካሉ አዎ ልክ ነው፣ እኛ ያመናል። መጽሐፍ ቅዱስ የእግዚአብሔር የአምላካችን ቃል ሲቀደድ ያመናል፣ ይሰማናል፣ ያስቆጣናል፣ መንፈሳችን ደስ አይለውም። ግን እንደዛ መንፈሳችን የቱንም ያህል ቢያበሳጨን ግን ይህንን ያደረገውን ሰው ብሎክ 50 የካ ክፍለ ከተማ መውጫ መግቢያው እናውቃለን፣ ደርሰንባታል፣ ይዘናታል እና ወላጅቱን ወይ ወላጁን አግኝተነዋል። ይሄ መጽሐፍ ቅዱስ እንደዚህ ያቃጠለውን ሰው ወላጁን አግኝተናል፣ አንገቱን ፈትሻለን፣ ቤቱን በረብራለን፣ የት ነው ያስቀምጣችኋት ብሎ ጴንጤ አይልም። ጌታ ይባርክ እንልህና እንጸልይልሃለን። የቀደድከው የእግዚአብሔር የአምላካችንን ቃል ነው፣ ባትቀደው ይሻል ነበር። ግን አንተ ስለቀደድከው ምንም የሚያጠፋው የእግዚአብሔር ቃል የለም እና እኛ ግን እንደዛ ቢያመንም እንኳን እንደነሱ ስዕል ተቀደደ ብለን የተደራጀ ጫት ቃሚ ጎረምሳ ልከው ሰው ለማስገደል ሰው ለማስደብደብ ፈልጉ አፈላልጉ እንደሚሉት እኛ እንደዛ እናደርግም። ግን እግረ መንገዱን መዝሙረ ያሬድ የነገረን ኦርቶዶክሳውያን መጽሐፍ ቅዱስ ሲቀደድ ምንም አይሰማቸውም። ኦርቶዶክሳውያን ኢየሱስ ክርስቶስ ሲሰደብ ምንም አይሰማቸውም። ኦርቶዶክሳውያን የእግዚአብሔር መንግስት ጉዳይ አያስጨንቃቸውም። የሚያስጨንቃቸው እነሱ ማርያም አትነካ ከዛ ኦርቶዶክሳዊነት ብለው የሚሉት ተቋማቸው አይነካ። ተቋማቸውን ከነካባቸው ማርያም የምትባለዋ እነሱ ብለው የሚሏት ማለት ነው። ኦኬ እኛ ግን የጌታችንን እናት ቅድስት ድንግል ማርያምን እነካለሁ ብለህ ስትል አንፋታም። ለዚህም ነው ትምህርታችሁ እንደዚህ በጌታ እናት በማርያም ስም ላይ የዋሻችሁት ውሸት ወደ ብርሃን ያወጣኑ ማለት ነው። ለብዙ ዘመን እናንተ የማርያም ወዳጆች እኛ የማርያም ጠላቶች ተብለን ነበር ስንፈረጅ የነበረው ማለት ነው። አሁን ግን የማርያም ወዳጅና ጠላት ማን እንደሆነ ታወቀ ማለት ነው። በምን ታወቀ? መጽሐፍቶቻችሁን አውጥተን አደባባይ ላይ ስናሰጣው የጌታን እናትን ማርያምን በዚህን ያህል ልክ አዋርዶ የሰደበ ኦርቶዶክሳዊ ማነው ወንጌላዊ የለም። መጽሐፍቶቻችሁ ለጌታ የጌታ እናትን አዋርዶና አበሻቅጦ የሰደበውን ያህል የተሳደበ ጴንጤ የለም። የተሳደበ ጴንጤ የለም። ካለ ግን መረጃ አምጡ። ካለ መረጃ አምጡ። በመረጃ ነው የምናወራው። አንዴ እሺ ይሰማ አለው አለ ወደ ዳታ እስኪገባ ድረስ ነው ዳታን ከፍቻለሁ። ኦኬ ስለዚህ የነገረን እኮ ትክክል እኮ ነው የነገረን። በእነሱ መረዳት ልክ ነው። እነሱን አያማቸውም፣ አይቆረቁራቸውም። መጽሐፍ ቅዱስ እስላም ቢቀደው ኢየሱስ ክርስቶስን ቢሳደብ የሥላሴ መንግስት ቢያበሻቅጥ ለመዝሙረ ያሬድ ህመሙ አይደለም። አየህ ህመሙ የሚሆነው እሱ ስዕል ሲነካበት ነው። ስዕል ሲነካበት በቃ ይላል። ያን እዛ የሚሏት ቃል አለች ውሳጤ ህሊና የነደ ወልቤ ጤሰ በለው የሚሏት የደብተራ ክታብ አለ። እሱን ነው እሱን ሲያነበንብ ነው የኖረው። ስለዚህ ማርያም የተባለችዋ በእነሱ ካርቶን ላይ የሳሏት ስዕል ማርያም ነች ብለው የሚሏት እሷ ሲነካ በቃ የንብ ቀፎ ነካ ይለዋል። ክርስቶስ ሲነካ፣ ወንጌል ሲነካ ጴንጤን ብቻ ነው የሚያናድደው፣ ጴንጤን ብቻ ነው የሚያስቆጣው። እና ሙስሊሞቹ እንደዚህ አሉ ብሎ አለ። ይሄ እኮ ቢያቅበት ኖሮ እሱ ክርስቲያን ቢሆን ኖሮ ቢያቅበት ኖሮ መጽሐፍ ቅዱስ እኮ የጴንጤዎች ብቻ አይደለም የእኛም ጭምር ነው፣ እኛንም ጭምር አሞናል ነበረው ብሎ መናገር የነበረበት። ግን አሁን ይህንን ነውሩን እንዴት ሸፈነው?
ነውሩ እንዴት ይደብቀው? አየህ እኩል ሆነናል እያለ ነው። እኛ በማርያም ስዕል አድኖ ብለን ያልናት ማርያም ራሷን ከቀዳጅና ከጨምዳጅ አላዳነችም እና የእናንተም እኮ የዛኑ ያለው መጽሐፍ ቅዱስም እኮ ራሱን አላዳንም ብሎ ሊል ነው። ያው እኩል ነን አንድ ነን ለማለት ነው። ወዳጅ የእኛ ሲጀምር መጽሐፍ ቅዱስ ወረቀቱ ከእንጨት ተፈቅፍቆ ወረቀት ተሰርቶ የተጻፈበት እሱ ራሱን በራሱ ያ ምንድነው ስዕል አድኖ ነው ብለን እናንተ እንደምትሉት እንደዛ ነው ብለን አላለም። እከያችን እግዚአብሔር ቃል ላው ላይ ተጽፎበታል፣ ምንም ጥርጥር የለውም። የሚያድን እግዚአብሔር ቃል ነው፣ ምንም ጥርጥር የለውም። እኛ ግዑዝ ነው እንደናንተ ስዕል አድኖ ላብ ያወጣል፣ ወተት ያፈልቃል፣ ትናገራለች፣ ትደንሳለች፣ ታሸበሽባለች፣ ያሸበሽባሉ ብለን አላልንም። ስለዚህ መዝሙረ ያሬድ ማለት የተለሳለሰ ውሸታም ማለት ነው። ለስላሳ ውሸታም ለስላሳ ውሸታም ታውቃላችሁ። ሻካራና ደግሞ ለስላሳ አለው እንደ ኤርሚያስ ወለፍተሪ። አዎ ለስላሳ ውሸታም ሲናገር ለስለስ ያለ የሚመስል ማለት ነው፣ ግን ቆንጅዬ ውሸታም ማለት ለስላሳ ውሸታም። ለስለስ ያለ ውሸት አቅርብልኝ ብለህ ብትል አሁን ለስለስ ያለ ነገር እንደሚባለው ምንድነው? አሁን ለስለስ ያለ ነገር የሆነ የሚበላ ቤት ተገብቶ ለስለስ የሚባል ነገር አለ። ብቻ እንደዛ እንደምታዙት ማለት አንድ ለስለስ ያለ ውሸት ብለህ ብትል መዝሙረ ያሬድ ነው ማምጣት። ይዋሻል አይገልጠውም። ስለዚህ እሱም ጭምር አብሮ ሊያፍርበት የሚገባውን እንደው ከሆነ ማለት ነው። ሰላሞች እንኳን ብለው ካሉ ጴንጤን ለይተው ጴንጤዎች ብቻ ናቸው ያፈሩት በኦርቶዶክሳውያንን መጽሐፍ ቅዱስ አይመለከተውም ብለው አላሉ። የክርስቲያን መጽሐፍ እንደመሆኑ መጠን መዝሙረ ያሬድንም ሁሉ ጭምር ሊመለከተው ሊያመው ይገባ ነበር። እሱ ግን እኛን አላመመንም። ያመማቸው ጴንጤዎችን ነው። እኛ መጽሐፍ ቅዱስ ሲነበብ ማነው ሲቃጠል የሚሆን ሲቀደድ ምንም የሚያመን ነገር የለም። የኛው ገብርኤል ነው ብሎ ሁለት ክንፍ ያበቀሉ ሰው የሚመስሉ እነሱን አድርገው እነሱ በየቤታቸው ላይ ሰቅለዋል፣ እነሱ በየቤታቸው ላይ ለጥፈዋል። በቃ እነሱ ሲነኩ ግን ለነሱ በቃ ትልቁ ክርስትናው ተነካተለ ይላል። አላየውም። በቃ ተነሱ እኮ በሙሉ እነሱ በጓሮ በኩል ሲያረጅባቸው በጓሮ በኩል በእሳት አቃጥለው አመዱን እንኳን የሚቀብሩት ስዕል ማለት ነው። እኛ ምንም ቀደም ወንድምና ዳጊ እንዳለው ከዚህ ቤትም እኔም ደጋግሜ እንደተናገርኩት ዳጊ እንደተናገረው ማናችን ነው ዮኒ ማኛም ይሁን ሌሎቹ በሙሉ ማለት ነው። ሰባቸው የዚች ልጅ ስዕልን እንደዚህ ማጨማደድና ወይ ተቀደደ ተብሎ የተባለ መቀደድ ለትውልዱ ትልቅ ጥያቄ ነው የሆነው። እውነት እኮ ነው ይላል። አሁን እዚህ አያወሩም እንጂ እውነት እኮ ነው። ኤርሚያስ እና ዳጊ የሚናገሩት እውነታቸውን እኮ ነው። ስዕል አድኖ ብለው እኛን ያድነናል ብለው ተናግረውን አልነበር? ያው ታዲያ ራሱ ነው ያላደነ። እኔን ካዳነ እንዴት ራሱ ነው ያደነ? እኔንም አድኖኝ አያውቅም። ራሳቸው እዛ በህሊና ነው የሚያወሩት። እኔንም አድኖኝ አያውቅም። ዝም ብሎ ስዕል አድኖ ብለን እንላለን እንጂ እውነቱን ማን ለመነጋገር እዚህኛ ጋር ይሉ ሲሄዱ በየድንጋዩ ላይ ቁጭ ብለው ካፌው ላይ ቤት ውስጥ ቁጭ ብለው አልጋው ላይ ተኝተው አልጋው ላይ ህሊናው ራሱ ልክ እኮ ነው። አሁን ቅድም ዳጊ ሲያወራ የነበረው ልክ እኮ ነው። ስዕል አድኗል እንጂ እኮ እንዴት ነው ማርያም ከሆነች እንደዚህ በአንድ እጇ ጭብጥ አድርጋ እንደበሶበት ጨብጣ የሆነ ስርቻ ሰርተወራት ለምን ይቀስፋሉ ብለውን አልነበረም እንደኛ? አዎ ብለውናል። ታዲያ እንዴት አልቀሰፋትም? ከህሊናው ጋር ያወራል። ህሊና ደግሞ እውነተኛ ዳኛ ነው፣ ሻርፕ ነው። ያው ስዕል ስለሆነ ካርቶን ነው በቃ በቀለም ተበጥብጦ እንትን የተባለ ነው። ቀይ ግምጃና ሐምራዊ ምናምን ነገር ለብሳ ፎቶ የተደሰ ሲጀምርች አሁን ማርያም መሆኗስ በምን አውቀ ነው አንተ እዚህ የምትደርቀው? እኮ እውነቴን እኮ ነው። እኔም እኮ ጨጓራዬ ተቃጠለ። ግን ምንም እኛም ጋር የሚናገሩት ነገር ምንም የረባ ነገር አይደለም። ስዕል አድኖ ይሉናል እንጂ ይኸው መረጃ አሳዩ ብለው
ከነቢያቱና ከሐዋርያቱ አንድ ስዕል ያድናል ብሎ ያስተማረ መምህራን እና እንዴት ነው እባክህ ነገሩ? ከህሊናው ጋር ያወራል። ይሄ ሁሉ ከህሊናው ጋር ነው የሚያወራው። ሲተኛ አልጋው ላይ ተኝቶ ያወራል፣ ወይ ለብቻ ሲሆን ያወራል። እንደ ዳዊት እንዳለው ማለት እንደ እርኩምና እንደ ጉጉቶኛለሁ ይላል። እርኩም የሚባለው አሞራ ባለፈው አሳይቻችኋለሁ። ብቻውን ነው የሚያወራው። ነው የሚለው እንደዚህ ሲጮህ ማለት ነው። እና አሁን የዚህ ስዕል መቀደድ ጉዳይ ያመጣው ጉዳይ በጣም ብዙ ነው። ከዛሬው ዲቤት ደግሞ ጠብቁ። ምሽት የኢትዮጵያ ምሽት ላይ ነው፣ ጠብቁ። እንግዲህ ነገ ትልቅ ኪሳራ ነው ብሏል ፈለገ፣ ፕሮፌት ፈለገ። ዛሬ የተነበየው ትንቢት ተፈጻሚነቱን አብረን እናያለን። ትልቅ ኪሳራ ነው ብሎ በራሱ አፍ ትንቢቱን ተንብዮ ተኝቷል። ትንቢቱን ግን ስጋ ማልበስ አለበት እንዳትቀሩ ለማለት ነው። አደራ አደራ እንዳትቀሩ። ይሄን ነው የምለው። እንዳግሻይ እንዴት እኮ አይነት ነገር እኮ እንደሆነ ማለት ነው። እንዴት አይነት ነገር እንደሆነ ሰዓትና ቦታ ቴዲ ሐዋሳ ቤት ነው። ሰዓት ቅድም እኔ ባወራሁበት ሰዓት ከሆነ አሁን ካወራንበት ከ3 ሰዓት በኋላ ነበር ያለው ቴዲሻ። ያ ማለት በእኔ 10 ሰዓት አካባቢ ነበር ቅድም ስናወራ የነበረ። ይሄ ማለት ጠዋት 4 ሰዓት ማለት ነው። በእኔ ጠዋት 4 ሰዓት ወደኋላ 3 ሰዓት ወደኋላ ስንሄድ 1 ሰዓት ማለት ነው። ይሄ ማለት በእኔ ጠዋት በኢትዮጵያ ምሽት 4 ሰዓት ወይ እንደዚህ ሰምቲንግ እንደዚህ አካባቢ 4 ሰዓት ከምን ብቻ ከ3 ሰዓት በኋላ ወይ ከ3 ተኩል ወይ ከ4 ሰዓት በኋላ ጠፋ። እንደዛ አካባቢ ላይ ነው። አላየሁትም፣ መኪና እየነዳው ስለሆነ ማለት ነው። የሲዝን ለውጥ ስላለ አሁን ክረምቱ እየወጣ እኔ ጋር በጋው እየመጣ ስለሆነ እንደዛ እናደርጋለን ማለት ነው። ሰው ምግብ ተጠርቶ ድግስ ተጠርቶ ሊበላ ሲሄድ ሆድህን ታጥበህና ተብሎ እንደሚባለው ማለት ነው። በምን እንደሚታጠብ ባላውቅም ሆዱን ያው ዝም ብለህ አፒታይትን ሊከፍት የሚችል ነገር ተመገብ ምናምን ነገር ተብሎ እንደሚባል ማለት ነው። እና እንደዛ ሆናችሁ ኑ ለማለት እወዳለሁኝ። ጸጋ ይብዛላችሁ። የቀደሙን ምክር ሰምቶ ግን ካንስል እንዳያደርገው በጸሎት አስቡን ለማለት ነው። ተባረኩ አለሁኝ። አንድ ቦታ ላይ ነድቼ ደርሻለሁኝ። እስከወጣ ድረስ እናንተ አውሩ። ሚዩት ላደርግ ነው። ጸጋ ይብዛላችሁ። እንግዳ ማስገባት ካለባችሁ አስገብታችሁ ማውራት እንችላለን። ወይ ደግሞ ዮኒ ከፍቷል እንዴ? እስኪ እዩት። ዮኒ ማኛ ከፍቷል። ከከፈተ ዮኒ ማኛ ቤት መሄድ እንችላለን። ዮኒ ከፍቷል። እስኪ ንገሩኝ ወንድሞች። እሺ ኤርሚ ቆይ፣ በዚህ በሌላ ስልክ ላይ ውስጥ ቆይ። ዮኒ ማኛ ከከፈተ ዮኒ ማኛ አልከፈተም። ኤርሚ አልከፈተም። ኦኬ፣ በዚህ ሰዓት አካባቢ ከፍተ ነበር። ከፍቷል። ታች ጋር ነው ያለው። ለዛ ነው። ቆይ አንዴ እስኪ። ከፍቷል። ኖ ከፍቶ አይደለም፣ ሌላ ሰው ገብቶ ነው። ኤርሚ ነው እንዴ? ያው ደጊ ሌላ ቤት ላይ ያለው ከፈተ። እንጃ እሱ ቤት የራሱ ቤት ነው። እሱ ቤት ከውጭ ነው የማየው። እሱ ቤት አይመስለኝም። አይ አይደለም፣ ሌላ ቤት ነው። ኤርሚ ሌላ ቤት ነው። ኦኬ ነው እንዴ? ሌላ ቤት ነው። እሱ ቤት አይደለም። የእሱ ቤት አልከፈተም። ኦኬ ቢኒ አለ እንዴ? ቢኒ አለ። ዳግሻ ቅዱሴ አለ በሌላ አካውንት ቤኪ። እሺ አለ ቅዱሴ። አስገቡት፣ ሳቡት፣ ሞዴሬተሮች አስገቡት። ቅዱሴ አንድ ቁጥር ከጻፍልኝ ይስበዋለሁ። ቅዱሴ አንድ ቁጥር ጻፍልኝ። ቢኒስ አለ ራይት። ቢኒ ሰላም አሎ
እሺ እንዳልክም አለ አይቻይ ገስት ላይ ቆይ ቼክ ላድርጋቸው። ቅዱስ አንድ ቁጥር እየጻፈ ነው። ታገኘሁት። ኦኬ እስኪ ቆይ ቅዱሴን ስብ ያለው ሌላ ማን አለ? እንዳልክ አለ። ብሩክ ታች አይቻለሁ። እስኪ እሱን ነው ብሩኬ ኢንቫይት ላድርገው። ቆይ 10 ወገንም ለሰባት ዳግሻይ በቃ ሞል ውስጥ ገብቻለሁ። አንድ ቃል ገዛ። እሺ እስከወጣ ድረስ እንትን በሉ። ኦኬ ቅዱሴ ስለመጣ እሺ በትልቁ ላድርገው። ቅዱሴ ይሰማል? ማይክ ሚዩት ነው። እንኳን ደህና መጣ። ተባረክ ፓስተር ወጌ። ብሩኬም ከቻልክ ብትገባ። ሰላም ብያለሁ። ቅዱሳን እንዴት ናቸው? ደህና መጡ። እንኳን ደህና መጡ። ቀጥል። ያኛው አካውንቴ ትንሽ ችግር ገጥሞት ነውና በዚህ ፎሎ አድርጉኝ ቅዱሳን። ሁላችሁንም ሰላም ብያለሁ። ዳጊዬ፣ ኤርሚ፣ ብራዊ ቅዱሴ ሰላም ብለናል። ይኸው ፎሎ አድርጌያለሁ። አዲስ አካውንት ነው ይሄ? አላወኩም ነበር። አዎ አዲስ አካውንት ነው። ያኛው ትንሽ ችግር ገጥሞት ለጊዜው ሕክምና ላይ ነው። እሺ ይኸው ፎሎ አድርገናል። ቀጥል በቅዱሴ። እንኳን ደህና መጣህ። በምድር ነው ቅዱስዬ። ቤኪዬ ቴንኪ ከአለት ንቃቃት እንደወጣ ስለረዳይ ለዳጊ ነግረህ ከአመር ላይ የተነሳ ብዬ ልዘምር። ታች እኮ ብጮ የሚሰማኝ ሰው የለምና አየሁት እኮ 4 አይኔን ነው ያበራሁት። በዛ ከሎዶ ባር ነው የወጣሁትኝ። ምን እያወራችሁ ነው ዳጊ? ድንገት ቅዱሴ እንኳን ደህና መጣህልን። እያወራን ያለ ነው እንግዲህ ፓስተርንም ሰላም እንድትለን እድል እንስጣት። እያወራን ያለ ነው ምንድነው ነገ ላይ አይዶ ነው በእኛ ነገ ማለት ነው ዲቤት አላቸው ከፈለገ ጋር ኤርሚ ማለት ነው በዚህ በስዕል አድነው ዙሪያ ማለት ነው። ምክንያቱም ሰሞኑን ያው እንግዲህ በጣም በተከታታይ የመታ ነው ስለሆነ የሚያስት ትምህርት አይ ቲንክ አሳስቧቸዋል መሰለኝ። ኤኒዌይስ ብቻ ምንም ይሁን ምንም ዲቤት አለ። ዲቤቱ የሚደረገው በቴዲ ሐዋሳ ቤት ነው። አይ ቲንክ ሲጽፉ ሰዓቱን ስለምተምታታብኝ ነው 4 ሰዓት እያሉ የጻፉ ነበረ። ማታ ነው ጠዋት ነው የሚለውን ሳትወጡ ይሄ ቤት ሳይዘጋ እናሳውቃችኋለን። ወይ ቴዲ ጋር ደውዬ ቼክ አደርጋለሁ፣ ወይ ዮኒ ጋር ደውዬ ቼክ አደርጋለሁ። በዛ ዙሪያ ነው የምናወራው። እንግዲህ ሰሞኑ የነበረውን ሁኔታ አይተህ ከሆነ ከልጅቷ በኋላ ብዙ ነገሮች ሪቪል ማድረግ ጀምረዋል። ሁለት ቡድኖች ተፈጥረው ስዕል አድነው ይባላል የሚል ስዕል አድነው አይባልም የሚል ቡድን አለ። ለምን ስዕሉ ራሱን አላዳንም በሚል ሀሳብ እንግዲህ ወይም ስዕሎቻችሁ ሌሎችን የሚያድኑ ራሳቸውን የማያድኑ ነው ወይ? ለሌሎች የሚናገሩ ለራሳቸው ግን መብት የማይከራከሩ ናቸው ወይ ስዕሎቻችሁ? በሚል ኤርሚ በተደጋጋሚ ሰሞኑን እየገባ ነበርና ብቻ በስዕል አድነው ዙሪያ እንግዲህ መወያየት የሚፈልግ ሰው ካለ እናስገባለን። በዚህ ዙሪያ እያወራን ነበር ለማለት ነው እና ርዕስ ካስፈለገ ለጥፋለሁ። ቅዱሴ ቀጥሉ። ተባረኩ። እሺ ያው እኔም አካውንቴ ትንሽ ችግር ገጥሞ ስለነበረ እንጂ የሎኬሽን ችግር ከዛ ወደ ኢትዮጵያ ስመጣ አልጎሪዝሙ ትንሽ አልስተካከል ብሎኝ በጣም ቪዲዮዎችም እየወጡ ስላልነበሩ ነው። በአዲስ አካውንቴም ኦልሬዲ ትንሽ ለመስራት ሞክሬ ነበረ በዚህ በስዕሉ ጉዳይ። ያው በስዕሉ ጉዳይ ብዙ ነገር ይደረጋል ታውቃላችሁ። ይሄ ስዕል አንድ ጊዜ እንደውም ልደት ምንድን ነው ያለው ካህናት ጋር የሚያሸበሽብ ስዕል አለ ኢትዮጵያ ውስጥ። ከካህናት ጋር ከግራ ወደ ቀኝ የሚያሸበሽብ ስዕል አለ። ደግሞ የቅዱስ መርቆሪዎስ ይሁን የቅዱስ ገብርኤል ደግሞ አብሮ ደግሞ ትከሻውንም ደግሞ የሚያወዛውዝ አለ። ስዕል አድኖ ማለት ነው፣ የነሱ ስዕል አድኖ የሚሉት ማለት ነው። እና ለምንድን ነው ሴትዮዋ ስትቀድ ልጅቷ ስትቀድ ቢያንስ ማሸብሸብ ነበረበት። ምክንያቱም እሷ እየቀደደች ሲያሸበሽብ ደንግጣ ስዕሉን እንድትለቅ ማለት ነው። ለምሳሌ የገብርኤል አሸብሽበው ለምንድን ነው የማርያም ማያሸበሽበው? ምን አይነት አድሎና መድሎ ነው የምታቀርቡት እመቤታችን ላይ? የገብርኤል አሸብሽበው የመርቆሪዎስ ትከሻውን እየነቀነቀ እኔ እኮ የሚገርመኝ ማለት ጎጃሜ አድርገው እኮ ጨረሷቸው ስዕሎቹን። ገብርኤልም ጎጃሜ ሆነ የኛ ህዝቦች ወደ ጎጃሜ። ምክንያቱም ትከሻውን ሲመጣሉ 3 አድርጎም ሊሆን ይችላል የሚመታው እና ማለት ነው። እና ለምንድን ነው ያኛው እያሸበሸበ የማርያም ስዕል አድኖ ማያሸበሽበው? ለምንድን ነው ማርያምን ከሌላው ቅዱሳንና ከሌላው መላእክት የምትለዩት እንዴ?
እኔ በጣም አልጣመኝም። እንደዚህ ማለት እንትን እኩል አለማድረግ ምናምን የተለየ ለአንደኛው ክብር ሰጥቶ ለአንደኛው ክብር አለመስጠት እኔ በጣም ነው የተሰማኝ። እና በጣም ይሄ ማለት ታውቃላችሁ፣ ሃይማኖት ቤት ሊትራሊ ሃይማኖት ቤት ልክ የሆነ ራእየ ማርያም የሚባል መጽሐፍ አለ፣ ኤርሚ ያውቀዋል። እና ራእየ ማርያም የሚባል መጽሐፍ ምን ያደርጋል? ማርያምን ጌታ ኢየሱስ ክርስቶስ ያስጎበኛታል፣ ሲኦልን ማለት ነው። ሲኦልና ገነትን ያስጎበኛታል። ከዛ ሲኦል ይወስዳታል። ሲኦል ሲወስዳት ከዛ የሆነ ሞኖክሴ ኦልሬዲ ሲኦል ውስጥ ገብቷል። ጳጳስ ሲኦል ውስጥ ገብቷል። ቄስ ሲኦል ውስጥ ገብቷል። ዲያቆን ሲኦል ውስጥ ገብቷል። ከዛ ምንድነው እንዴት ይሄ ጳጳስ ሲኦል ውስጥ ገባ ብላ ጌታ ኢየሱስን ስትጠይቀው፣ ይቅርታ አድርጉልኝና ጌታ ኢየሱስ አልኩኝ፣ የእነሱን የኦርቶዶክሱን ኢየሱስ ስትጠይቀው ምን ይላል? ሮብለት እንቁላል በልቶ ነው የገባው ሲኦል። ኧረ እባክህ ይገርምሻል። በቃ ሮብለት እንቁላል በላና ሲኦል ገባ። ምኑ ጳጳሱ። ከዛ አንተ ሮብለት እንቁላል ስታይ እንደ ቦምብ ነው የምትፈራው። ምንድነው ሃይማኖት ስራው ስትል በአንተ ውስጥ ፍርሃት መልቀቅ ነው። ህይወት የለውም። ባይዘው ሃይማኖት ውጫዊ አለባበስ ነው፣ ውጫዊ ስርዓት ነው፣ ውጫዊ የሆነ እንትን ነው። አሁን ስዕል አድኖ ያሸበሽባል ብሎ ሲነግር አንተ ልክ ሮብለት እንቁላል በልቶ ነው ሲኦል የገባው፣ ለዛውም ጳጳስ ሲኦል እንቁላል በልቶ ከገባ እኔ ምዕመኑ ደግሞ ሲኦል ቪቪአይፒ ልገባ ነው ብለህ ትፈራለህ። ፍርሃትና ድንጋጤ በሐሰት ትርክትና በሐሰት ተረት በአንተ ላይ መንዛት ነው። አሁንም ስዕል አድኖ ያሸበሽባል አለ። ለምን አላሸበሸብም? እንትን ሀበሻ እኮ አረጓቸው። ባይዘው ማርያም ሀበሻ፣ ማርያም ከጎጃም፣ ገብርኤል ከጉራጌ፣ ሚካኤል ደግሞ ከወላይታ አካባቢ፣ ሩፋኤል ደግሞ ከትግራይ አካባቢ ሀበሻ አድርገው እንዳለ ጨርሰው ፒኤልሲ ነው ያቋቋሙት። ባይዘው ስዕል ተቀደደ። ስዕል የተቀደደው የማን ነው? እኔ እኮ የሚገርመኝ አንድ ጊዜ አንዱ ስዕል ይሰላል ዳግዬ፣ እና ስዕል እየሳለ የሚስለው ልጅ ሊትራሊ የሌላ እምነት ተከታይ ነው። ልጁ ቸርች ላይ እኛ ጋር ነው የምልህ ስዕል ሳለ። ስዕል ስሎ ጨርሶ እንደ ከነጎዲያ ተመረቀና ሰው ለስዕሉ መስገድ ጀመረ። የታባሽ አሰገድኩሽ አለ ራሱ አበበ ሮብለት። አረ ቅዱስ የደቀደለው እንዴ! ወይኔ ጌታን እግዚአብሔር ምስክሬ ነው የምልህ። በጣም ቃሚ፣ በጣም ጠጪ ሰው ሁሉ ያውቀዋል። አበበ ይባላል። እና ሮብለት ነው የሳለው ስዕሉ። ከዛ ሐሙስ ዕለት እንዲደርቅ ተብሎ ዓርብ ዕለት ደርቆ ሰው መስገድ ጀመረ። አሰገድኩሽ አለ። ምንድነው እየተከናወነ ያለው? ምንድነው እየተከናወነ ያለው? ብራዘር፣ ለስዕል ከምትሰግድ እኮ ጂም ገብተህ እስኳት ብትሰራ ነው የሚሻለው። ለጤንነትህም እሱ ነው ጥሩ። ስብም ታቀልጣለህ ማለት ነው። እና ጂም ብትገቡ ይሻላል። ዝቅ ከፍ ዝቅ ከፍ ዝቅ ብትሉ ይሻላል። እና ይሄ እንደው ህዝቡን በውሸት ትርክት አብዱሎች እኮ ይስላሉ ስዕል፣ የኦርቶዶክስ ጌታ በሚያውቁ አብዱሎች። ከዛ በላይ እነሱ ስለው አንተ ትሰግዳለህ። ትላንት እኮ ቀለም ነበረ እኮ ብሩሽ ነበረ እኮ። አይ አባቶች ባርከዋል። ማቴሪያል ዊዝ ስፒሪት ብሉይ ኪዳን ነው ያለው። ኢቭን ብሉይ ኪዳን ላይ ራሱ ስዕል የለም። የእግዚአብሔር መንፈስ አሁን በግዑዝ ነገር ላይ የሚያርፍበት ዘመን አይደለም። በሰው ልብ ውስጥ ነው እግዚአብሔር የሚያርፈው። እና ለምንድን ነው እኔ በጣም ነው ያዘንኩት። እንደው የገብርኤል የነ መርቆሪዎስ አሸብሽቦ የማርያም ሲቀደድ አለማሸብሸቡ በጣም ይሄ እንደው ማርያምን እንደምትጠሏት ምልክት ነው ይሄ። እና ቅድም ኤርሚ እንዳለው ኢየሱስ ሲነካ ምንም አይመስላቸውም፣ በፍጹም ምንም አይመስላቸውም፣ ልባቸውም አይነካም። የሚነኩት የሚናደዱት መቼ ነው? ማርያም ስትነካ ነው። ገብርኤል ሲነካ ነው። ደግሞ እኮ ሊትራሊ እውነተኛዋ ማርያም እኮ አይደለችም። ለዛ እኮ ነው እኔ ሁል ጊዜ የምጠይቀው ጥያቄ አለ። ለምሳሌ እኔ ደግሞ ሁሉም ስዕል ላይ ዘንባባ አለ። እኔ እኮ የዘንባባው እንትን ነው የሚገርመኝ። ዘንባባ በጣም ይወዳሉ። አሁን አርሴማም ዘንባባ አላት። ዘንባባ ደግሞ እኔ የት ነው ዘንባባ የምታውቀው ካልከኝ የብሔራዊ አልኮልና አረቄ እንትን ላይ ዘንባባ አለ። ምንድነው ዘንባባ? ምን ጂን ነው ምን አረቄ ነው የሚባል ላይ ዘንባባም እዛ ላይ ብዙ አለ። እና የዘንባባ ትርጉም እስካሁን አልገባኝም። እኔ ዘንባባ እውነት እሱ ብዙ አልገባኝም። አረንጓዴ ልማት ነው።
አረንጓዴው ልማት ነው። የእሷን ዘንባባ የገጨ ግን ምንድን ነው የሚሆነው? ቆይ ይህችን ብቻ ነገር የእሷን ዘንባባ የገጨ ምንድን ነው የሚሆነው? አይጠወልግም፣ ግን ዘንባባው አይጠወልግም። እንዲህ ተይዞ ከስሩ ተነቅሎ እኔ እንዴት እንደማይጠወልግ ግራ ነው የሚገባኝ። እና ኤኒዌይስ ሃይማኖት ምንድን ነው? በውስጣችሁ ውሸትን መሳል ነው። ውሸት ትርክት ይስላል። ውስጣችሁ የውሸት ትርክት ይስላል። የሚያሸበሽብ ስዕል ከካህናቱ ጋር አብሮ የሚያሸበሽብ ስዕል ይልና ትፈራለህ አንተ ስዕሉን ስታይ። ከዛስ ዝም ብለህ ትሰግዳለህ። ድሮ ምን መሰለህ ዳግዬ፣ አንድ ልጅ ነበረ። እኛ ድሮ ኦርቶዶክስ ፍልሰታ ጾም ገብተን ሌሊት ላይ ተነስቶ ሽንቱን ይሸናል። ቤተክርስቲያኑ ስለሚፈራ መውጣት ስለሚፈራ፣ ቤተክርስቲያኑ ደግሞ ጊዮርጊስ ቤተክርስቲያን ነው። ከከተማ ወጣ ብሎ ነው ያለው፣ በጣም ወጣ ብሎ ነው ያለው። ልጁ ከዛ አስቸገረ፣ በጣም ነው ያስቸገረው። በቃ ግቢ ውስጥ ነው የሚሸናው። ከዛ በኋላ ምን አደረጉ? የሆነ ቀን ጠበቁትና እሱ ሽንት ሊነሳ ሲል ነጭ ልብስ ለበሱ፣ የካህናትን ልብስ ማለት ነው። ነጭ ልብስ ለበሱና የድራማ ደግሞ ስነ ጽሁፍ ምንሰራበት አለ። የሆነ ሰይፍ ያዙ፣ አርቲፊሻል ሰይፍ ማለት ነው። ሰይፍ ያዙና ከዛ በኋላ ጠበቁት ከግቢ ውጪ ማለት ነው። ከዛ ልጁ ሽንቱን ሊሸና ሲወጣ ነጭ ሙሉ ጨርቅ ልብስ የለበሰ ከዛ ሰይፍ አርቲፊሻል ሰይፍ ድራማ ምንሰራበት አለ ሰንበት ትምህርት ቤት ያዘ። ልጁ ራሱ ላይ የሸና እየሮጠ መጣ። ምንድን ነው ዝም ገብርኤል ይኸው ሰይፍ ይዞ ቤተ ክርስቲያን ውስጥ እንዴት ትሸናለህ እያለኝ ሰይፍ ይዞ ተገለጠ ገብርኤል። በቃ የሌለ ቀወጠው ልጁ ማለት ነው። እንደዚህ ነው የሚጫወቱብህ። ገብርኤል ተገለጠ ተብሎ ማለት ነው ይጫወቱብሃል። በጣም ነው የሚጫወቱብህ። ማናት አሁን እዚህ ጋር ያለችው ሴትዮ? እስቲ የት ነው የምታውቃት? ማን ነው የሳላት? ማን ነው የሳላት? ማን ነው የሰጠ? እችን ሴትዮ የሳለው ማን ነው? እችን ሴትዮ ስሎ የሰጠ ማን ነው? ማናት ብሎ ነው የሳለልህ? መቼ ነው የተሳለልህ? አይተሃል? እዛ ቤት ያሉ አንዳንድ ድርሳናት፣ አንዳንድ ትርክቶች ብሔራዊ ቲያትር ቢገቡ እኮ ብዙ ተከታታይ ፊልም የሚሰራባቸው እስካሙ እኮ ናቸው። ስለዚህ ሃይማኖት ውሸት ነው። ሃይማኖት ሊገልህ ይመጣል፣ ለፈረንጅ ፎቶ ማለት ነው። ኢየሱስ ሰው ነው ብሎ ሙስሊም ሲመጣ ምንም አይመስላቸው። አንድ ጎረምሳ ነው ኢየሱስ ብለው ሲመጡ ምንም አይመስላቸው። ለምን? የቤተ ክርስቲያኒቷ ራስ ክርስቶስ አይደለም። ክርስቶስ ሲነካ ምንም አይመስላቸው። የሆነ ፍጡር ይነካ እስቲ ሊገሉህ ይመጣሉ። ለምን? መጽሐፍ ቅዱስ ይናገራል። ምን ይላል? የሚገድላችሁ ክርስቶስን የሚያገለግል እስኪመስለው ድረስ ይላል። ስለዚህ ክርስቶስ የቤተ ክርስቲያን ራስ ሲሆን የክርስቶስ ክብር አሁን የእኛ የወንጌላውያን አማኞች የቤተ ክርስቲያናችን ራስ ክርስቶስ ስለሆነ ክርስቶስ ላይ የሚቃጡ ነገሮች ሁሉ ያንገበግቡናል፣ ያበሳጩናል። ልክ ጳውሎስ እንደተበሳጨው በአቴና ማለት ነው። ክርስቶስ ኢየሱስ ደግሞ ራሷ ያልሆነላት ደግሞ ተቋም ሌሎች ነገሮች ሲነኩ ያንገበግባታል። እንዴ አላያችሁም እንዴ? እዚህ እኛ ጋር ተደብቀው ጃምቦ ይጠጡ የነበሩ በይፋ ደግሞ ጃምቦ ለመጠጣት እኮ ወደዛ ሲቀላቀሉ እኮ በውሃ ጥምቀት ላይ እኮ ሲቀልዱ ነበር አይደለ? በውሃ ጥምቀት ላይ ሲቀልዱ ነበር። በውሃ ጥምቀት ላይ ሲቀልዱ አንድም ሰው አልተናገረም፣ አልተበሳጨም። ለምን? ክርስቶስ ይኸውላችሁ ያመነ የተጠመቀ ማርቆስ 16:16ን እንደነርሱ የሚናገር የሚጨው የለም። በውሃ ጥምቀት ደግሞ እንደነርሱ ደግሞ የሚያላግጥ የለም። እንደነሱ የሚያላግጥ የለም። ለምን? ክርስቶስ ስትል ምንም ችግር የለውም። ማንም አይጋጭህም። የሆነ መልአክ ጥራ፣ የሆነ ፍጡር ንካ፣ ደም ስራቸው ተገትሮ ሊገሉ ይመጣሉ። ለጎረቤቶቿ ላክ ይላሉ። በመልካም ስራ እንጸድቃለን የሚሉ የሆነ ሰው ፎቶ ሲቀድ እንገልሻለን ሲሉ መልካም ስራው ምን እንደሆነ ማወቅ አለብህ። መልካም ስራው ምንድን ነው? ይሄ ነው መልካም ስራው። ምን? ስለ ፍጡር ስለ ፎቶ ብሎ አንተን መግደል። የአንድ ነጭ አክተር የሆነ ፎቶ ዝም ብሎ የተሳለ ለገበያው። ቻይና እኮ ናት አሁን። እንደ ቻይና እኮ ማለት ነው። እንደ ቻይና እኮ ፎቶ የሚሰራ የለም። ቻይና ኮሚኒስት ሀገር እኮ ናት። መጽሐፍ ቅዱስን 100% እኮ ባን ያደረገች ሀገር ናት። መጽሐፍ ቅዱስን ባን ያደረገች ሀገር ናት። ኮሚኒስት ሀገር። በኮሚኒስት ሀገር ላይ
በእግዚአብሔር ኤግዚስተንስ በእግዚአብሔር ሀልዎት የማያምኑ ቻይናዎች ግን ያንተን ፎቶ ይሰራሉ። ለምን? ገበያው አለ። እነ ቹንግና እነ ቻንግ እነ ያንግ ፎቶ በደንብ አድርገው ያመርታሉ። ሜዲን ቻይና ይላሉ። ከተጋደሉ መጋደል ያለባቸው ቻይናዎች ናቸው። አንተ ምን ቤት ነህ? ያመረተው ቻይና። አንተ ግን እንትና ተነካችብኝ፣ ተቀደደችብኝ፣ አየየየየ የቻይና ነው፣ ያንተ አይደለም። የቻይና ነው። ሜዲን ቻይና ኢትስ ናት ዩርስ። ዩ ዶንት ሃቭ ቱ ሻውት ባይ ዘ ወይ መጮህ የለብህም። የቻይና ነው። መነሻ ቻይና፣ መድረሻ አዲስ አበባ። ያመረተው ቻይና ነው። ቶዮታ ተነካብኝ ትላለህ እንዴ? ቶዮታ የማን ነው? የጃፓን ነው። ስዕሉም የቻይና ነው። ስለዚህ የሰው ሃይማኖት ማለት ስዕል መቅደድ ትክክል አይደለም። ለምሳሌ አንድ ሰው የኔ አይከን ነው፣ ሲምቦል ነው፣ በቃ ይሄ ሚንስ ኦፍ ወርሺፕ ማለት ለምሳሌ የኔ ሃይማኖት እቃዎች ናቸው ምናምን የተባሉትን ነገሮች መቅደድ ትክክል አይደለም። መቅደዱ ትክክል አይደለም። ማበሳጨትም ወንጌልን እንደዛ አንሰራም። ኦኬ። ግን አንተ እዚህ ጋር ቤተክርስቲያን የክርስቶስ ኢየሱስ ቤተክርስቲያን ሲፈርስ እሰይ እኮ ነው የሚሉት። ታውቃላችሁ አይደል? የጴንጤ ቤተክርስቲያን ሲፈርስ እሰይ ነው የሚሉት። እሰይ እሰይ እሰይ። ወንድ ከሆንክ ጥቁር ናይጄሪያዊ አለ፣ ስዕል አድኖ አለ። ኦኬ፣ ናይጄሪያዊ ስዕል አድኖ አለ። ምንድነው ለይቶ አንተ ጥቁር እንትን የምትጠላው ማለት ጥቁሩን ትተዋለህ። እኔ እኮ የሚገርመኝ አቡነ አረጋዊም ኢትዮጵያዊ ነው ይባላል። ኦር ገብረ መንፈስ ቅዱስ የሆነ ተክለ ሃይማኖትም እኮ ኢትዮጵያዊ ናቸው ይባላል። አንዳንዶቹ ከግብፅ ነው የመጡት ይባላል። ለምንድን ነው ስዕላቸው ቀይ የሆነው? ለምንድን ነው ጥቁር ያልሆኑት? አቡዬ ለምንድን ነው ቀይ የሆነው? አቡዬ የፈረንጅ ዘር አለበት፣ የጣሊያን ዘር አለበት። ለምንድን ነው ጥቁር ያልሆነው? ለምንድን ነው የምታዳሉት? ናይጄሪያዊ አሁን ለምሳሌ ስዕል አድኖ አለ፣ ናይጄሪያዊ ማለት ነው። ለምንድን ነው የእሱን ስዕል የማትለጥፉት? ይሄ እኮ ዘረኝነት እኮ ነው። እውነት ጥቁሩን ለምንድን ነው የምጠሉት? ነጭ ስዕላትን እውነት ነው ዘበና አውግዟል። አሁን ለስዕል የምትቆረቆሩ ከሆነ የናይጄሪያውንም ፎቶ መለጠፍ አለባቸው። ማይ ብራዛ የሚል ማለት ነው። ኤኒዌይስ ችል በል ብዙ እንዳላበዛ። ተባረኩ ዳግዬ። ኧረ ብሩኬ ቅዱስ የገደልከን። ኦ ማይ ጋድ። እቺ መዝሙር ግን ሰምታታል? ጠላት ዲያብሎስ በአርሴማ ዘንባባ ነው የሚገባው። እግዚአብሔር ያሳያችሁ። እንግዲህ ባለ ዘንባባ ማነች ለምትሉ ነው። ፓስተር ኦጊ እንኳን ደህና መጣሽ። ሰላም በይን ፕሊዝ። ብሩኪ ከታች ደስቦ ሞክሬ ነበር። እባካችሁ ታች ካለ ሳውልኝ። ቀጣ ተባረኩ። ፓስተር ኦጊ ቀጣ። ሰላም ለእናንተ ይሁን ሁላችሁም፣ ላይ ምታችም ያላችሁ በጌታ የተወደዳችሁ ቅዱሳን፣ ጌታ ይባርካችሁ። በጣም ደስ ብሎኛል። ነገን እናፍቃለሁ። እንግዲህ በእርግጥ ኤርብዬ የሚከራከረው ሰው መጽሐፍ ቅዱስን እርኩስ ነው ያለ ሰው ነው። እርኩስ ነው ያለ ነው። ቅድም ወደ እታችም ፋሪሲ ይጠይቁ ነበር፣ ማርያም ላይ ለምን ትኩረት አደረጉ? ያቀፈችውን ኢየሱስንስ? እና በጣም ነው የሚገርመው ይሄ የማርያም ነገር በኢትዮጵያ ከእግዚአብሔር የበለጠባቸው እንደሆነ በጣም አመላክተዋል። ደግሞ ክርስቲያናዊ ጅሃድስ አለ ወይ ብሎ ይጠይቃል። ክርስቲያናዊ ጅሃዱ በጣም ነው በቃ ትገደል እንደዚህ ምናምን። እና በጣም እንግዲህ የሚሰማ ጆሮ ያለው ይስማ። በማን እንደምናምን፣ በምን እንደምናምን፣ ለምን እንደምናምን ቆም ብለን የምናስብበት ጊዜ ነው። ኦርቶዶክሳውያን በተለይ ስለ አድኖ ኢየሱስ ያድናል ሲባል የሚቃወም ክርስቲያን
ስለ አድኖ የሚባለው ነገር ያው ምንም ሐዋርያዊ ትምህርት የሌለው ፎቶዋንም እኔ እርግጠኛ ነኝ እነ ሰላምዬ ይነግሩናል። አይሁድ ማህበረሰብ እጃቸው ላይ የለም ፒክቸሯ ማለት ነው። በጣም ባለቤቶቹ የማያውቋት ማርያም ላይ እንደዚህ አይነት ክርክር በጣም ነው የሚገርመው። ግን እነዚሁ ክርስቲያኖች ኦርቶዶክሳውያን ክርስቲያኖች ክርስቶስ እንግዲህ በሆሊውድ አርቲስቶች ሲላገጥበት አልጮሁም። እኛ ደግሞ ፕሮቴስታንቶች የጥልቁ ኢየሱስ የሚባል መጽሐፍ ቅዱስ ላይ የለ። ኢየሱስን ሲሳደቡ በነገራችን ላይ እኛ ክርስቲያኖች የእግዚአብሔር ጠበቃ አይደለንም፣ እሱ ነው የእኛ ጠበቃ እና በምን እንደሚያምኑ ለምን እንደሚያምኑ የሚመረምሩበትን የእግዚአብሔርን ቃል እንዲያነሱ እንመክራቸዋለን። በእውነት እንግዲህ የነገው ክርክር ከስዕል አድኖ ወደ ወንጌል አድኖ ወደ ክርስቶስ የማዳን ስራ ብዙ ህዝብ እንደሚፈልስ ተስፋ እናደርጋለን። ምንድን ነው ስዕል? መጽሐፍ ቅዱስ ላይ አለ ወይ? ብሉይ ኪዳን አዲስ ኪዳንን ፈትሹ እና የዚህን ያህል ጫጫታ በማን እንደሚያምኑ ምን እንደሚያምኑ ማን እንደሚበልጥባቸው የተሳበቀ ጉዳይ ነው እና ኤርብዬ ጌታ ይረዳዋል። በተለይ ግን ተከራካሪውን ይጠይቅልን። እርኩስ ነው መጽሐፍ ቅዱስ የሚል ነው የሚበልጥ ችግር ያለበት ወይስ ስዕል አድኖ? እና ብቻ ይሁን ክርክሩን እግዚአብሔር ለበጎ ይጠቀምበታል እንጂ ለክርክርም የሚበቃ ማንነት የለውም። እና መጽሐፍ ቅዱስን እርኩስ ካለ ሰው ስዕል ያድናል ቢል ምንም አይደንቀንም። እና ለማንኛውም እኛ የማንከራከርባቸው ስለኛ የሚባሉ ስለምናመልከው ስለምንወደው ጌታ ብዙ ሲሳደቡና ሲያላግጡ ምንም አንልም። ምክንያቱም እግዚአብሔር በዙፋኑ ላይ ነው፣ እሱ ተከራካሪ አይፈልግም። የሚድንን ህዝብ ትኩረት አድርገን ወንጌልን በመስራት ያው ጴንጤዎች ፕሮቴስታንቶች እንታወቃለን። በጣም የስዕል ጉዳይ እንደዚህ ማንጫጫቱ እኔም በናፍቆት እንደው እስቲ የነገውንም እሰማለሁ። ተባረኩ። ሰላም ለእናንተ ይሁን። እንግዲህ ሰብአ ሰገል ጥርት አድርገው ስግደታቸውን ለህፃኑ ለኢየሱስ ዕጣን ከርቤ ምናምን አቀረቡ። እዚህ ጋር ደግሞ ማርያም ናት ልጇ ነው ተብሎ ቅፍ አድርጋ ልጇ ተረስቶ እናታችንን ማርያም የሚለው ክርክር እንግዲህ ማንን እያመኑ እንደሆነ ማን እየበለጠባቸው እንደሆነ በጣም አሳብቋል ማለት ነው። ተባረኩ። ሰብአ ሰገል ለማርያም አልሰገዱም፣ ለዮሴፍም ለህፃኑ ለኢየሱስ ነው የሰገዱ። ያመለኩት ያውቁ ነበርና አሁን ደግሞ እንግዲህ ህፃኑ ሁላ ተረስቷል። እንግዲህ ኢየሱስ ነው ባንለው ክርክሩ ለእናቷ ብለው ላስቀመጧት እና ምን ያህል ጣዖት እንደሆነችባቸውም ለመናገር እፈልጋለሁ። ተባረኩ። ፓስተር ጌታ ብሶ ይባርክሽ። ተባረኪልን። ወደ ወንድረሱ ቢኒ ወጣ እንደ እሺ ዳጊ ያለሽ ራይት ሰላምዬ፣ ኤደን፣ ቤኪ ትችላላችሁ። መግባት የምትፈልጉ ካላችሁ በዚህ ርዕስ ላይ መዋየት የምትፈልጉት ኦርቶዶክሳውያኖች ካላችሁ፣ ብዙ ሰው ነው ገስት ላይ ያለው መለየት ስለማልችል ኦርቶዶክሳዊ የሆነ ብቻ እዚህ ጋር አንድ ቁጥር ይጻፍልኝ። እስከዛ መቀጠል የሚፈልግ ሰው ካለ መቀጠል ይችላል። ሰው እየጠየቀ ነው ኮሜንት ላይ ዲቤቱ። አትመልሱ፣ ኮሜንት ላይ አትመልሱ። ስለ ውይይቱ ዳግዬ፣ ስለ ውይይቱ ዛሬ እሺ ቀጥሉ እናንተ ቀጥሉ። እሺ እንደሱ ከሆነ አብረው ንገሯቸው። ቤኪ ይቀጥሉ። የኤርሚን አካውንት ፎሎ አድርጉ። እሱ በገባ ሰዓት ሁሉ ለእናንተ ኖቲፊኬሽኑ ይመጣልና ዛሬ 3 ሰዓት ተኩል ኦር 4 ሰዓት እንደዛ ዛሬ ነው ውይይቱ። ያው ካልቀየረ መሐመድ ካልቀየረ ዛሬ ነው እየተባለ ስለሆነ ኤርሚን አካውንት ፎሎ አድርጉ። ፎሎ ስታደርጉ ደግሞ ኖቲፊኬሽኑ ይመጣል እሱ ላይቭ በገባው ሰዓት እና የቅዱሳንም አካውንት ፎሎ እያደረጋችሁ ተከታተሉ። ተባረኩ። ዳግዬ ቀጠለሽ። አመሰግናለሁ። አሜን። ተባረክ ቤኪ። እንግዲህ ያው ሰዓቱን በደንብ እርግጠኛ ሁኑ። 4 ሰዓት ይላል። ማታ 4 ሰዓት ማለት በኢትዮጵያ ነው አይደል? ኦኬ፣ በኢትዮጵያ
መልካም እሺ። ያው ቅዱስ እያለ ፓስተር አለች፣ ኤደን አለች፣ ሰላም ብራይት አለች፣ እኔም አለው። በዚህ ርዕስ መወያየት የምትፈልጉ ካለ እነሱ ነገ በደንብ ዲስከስ ያደርጋሉ። ሁለቱ ዲቤት የሚያደርጉት ኤርሚና ፈለገ። እስከዛው ድረስ ግን በዚህ ላይ ሰሞኑን እየሄድንበት ነው። አንዳንድ ተጨማሪ መረጃዎችም እጃችን ላይ እንግዲህ ደርሰዋል። በጣም የሚገርም ግንዛቤ ወገን ጭራሽ አይባልም ስላድነው ይላል፣ አንድ ወገን ይባላል ያድናል ይላል። እና እስኪ የትኛው ወገን ላይ ናቸው? የትኛው መዳት ላይ ናቸው? ግቡ መመራመር የምትፈልጉ ጥያቄ ብቻ ነው ያለኝ መልስ የለኝም በጥያቄው ላይ የምትሉ ደግሞ ጥያቄ መጠየቅ ስላላችሁ ችግር የለም። ስለዚህ በዚህ ርዕስ ላይ ማውራት የምትፈልጉ ኤርሚም ስላለ ትችላላችሁ። ቀጥሉ። አንድ ቁጥር ጻፉልን። እንግዲህ ከውስጥ ያለውን በውስጥ አክሴፕት ማድረግ አልችልም፣ ብዙ ናችሁ፣ ማን ምን እንደሆነ መለየት አይቻልም። ስለዚህ መግባት ፈልግ ሰው ካለ አንድ ቁጥር ጽፎ ጥያቄም ካለው ማለት ነው። መልስ ከሌለው ኦርቶዶክስ መልስ አላት ስትሉ ነበር የምናውቀው። እንግዲህ መልስ ከሌላት የላትም ነው፣ ማስገደድ አንችልም። ጥያቄ ያለው ሰው አንድ ቁጥር ይጻፍ። ሞዴሬተሮች ሳቡ አንድ ቁጥር የጻፈ ሰው ስታገኙ ግን ቼክ ያደረጋችሁ ፌክ አካውንት ምናምን የሚረብሽ ሰው አንፈልግ። መቀጠል ይፈልግ ሰው አለ። ዳጊዬ ብራይት በዚህ ሰዓት እሷ ጋር በጣም መሽቷል አውቃለሁኝ። እኔም በእርግጥ መሽቷል። ሰላምዬ ኤደን አንድ ነገር ልጨምር። ፓስተር ያለችው በጣም እኔን ውስጤ ነክቶኛል እና ስዕሉ ሲቀደድ ያው እንግዲህ አንዳንድ ጊዜ እንደምናየው ማርያም የኦርቶዶክስ ናት፣ ክርስቶስ የኛ ነው እና ማንም ወጥቶ ስለ ክርስቶስ እኮ በእውነት የጮኸ የለም። ለምን ክርስቶስ ተቀደደ? ለምን ፎቶ እንደዚህ ብሎ ይህን ያህል አቋሸሻችሁት? ዋናውን ትተው እንግዲህ እናቱን የያዙበት እምነት ነውና አሁንም በእውነት ቼክ እያደረኩኝ እንዴት ለክርስቶስ አልጮሁም? እንዴት አላለቀሱለትም? እንዴት ይህን ያህል ድፍረት አደረጋችሁ ተብሎ ኦርቶዶክስ አልጮኋችሁም? በአይሁድ ደግሞ እንደምናውቀው ያው እዚህ ሀገር ስላለና አንዳንድ ጊዜ ማርያም አርጋለች ይላሉ። ግን ኦርቶዶክሶች በሙሉ መጠው የሚሰግዱላት የሚያለቅሱላትም ያው ቀብር አዘጋጅተውላታል። ፎቶዋ ግን የእሷ ፎቶ እንዳልሆነ ማንም አይሁዳዊ ያውቃል። ዘንባባ ጨራሽ ይዛ መቼ ነውስ ዘንባባ የተሰጣትኝ? ክርስቶስ በአህያ ላይ ያለ ነው ወይስ? እንደገና ደግሞ ብዙ ጥያቄዎች አይሁዶችም ስለሚጠይቁ ግራ ይገባል ለመመለስ። እዚህ ላይ ደግሞ እንደምታዩት መስቀል ይዛ ነው። የትኛውን መስቀል ይዛ ነው? ክርስቶስ ሰምራ ነች። ሰላምዬ ባይዘው አውቀሻታለች አይደል? ማንች ነው እንትና ነች፣ አርሴማ ናት አይደል? በርባራ አርሴማ እና የማርያም ፎቶም አለ። ብዙ ጊዜ መስቀል ይዛ መቼ ነው እንግዲህ መስቀሉ እሷ በእጇ ላይ የተቀበለችው? እንግዲህ መስቀል የምናውቀው ክርስቶስ ከተሰቀለ በኋላ ነው እንጂ ከዛ በፊት ያው መስቀል አናቅም እና አንዳንድ ጊዜ በጣም ይገርመኛል በእውነት እንዴት አድርገው ከምን አንጻር መንፈስ ቅዱስ እነሱ የተለየ መንፈስ ቅዱስ የተገለጠ መሆኑን አንዳንድ ጊዜ ነው ቢያስረዱን በጣም ደስ ይለናል። ለእኛም ለወንጌል ለመመስከር ያው ለአይሁዶች በጣም ይከብዳል እና እንዴት ነው አሁን እንደምንለው ብዙ ጊዜ የማርያም ስዕል እንዳልሆነ እናውቃለን እንደምናየው ማለት ነው። እሷ ካረገች ደግሞ ለምንድን ነው መቃብሩ ላይ መጣው? በየአመቱ ፋሲካ ላይ እንግዲህ ታውቃላችሁ ኦርቶዶክሶች እና ካቶሊኮች በጣም ይበዛሉ እዚህ ሀገር መጣው ለጸሎትም ያው ለጎብኝነትም የቱሪስት ሰዓት ነውና ካረገች እንግዲህ መቃብሩ እንዴት ነው የሚታየው? እንዴት ነው እሷ ላይ ተደፍተው የሚያለቅሱበት የሚጸልዩበት? አምነውበት ነው ወይስ ባዶ መቃብር ነው የሚጸልዩ ብለን ደግሞ ጥያቄ እናቀርባለን። ያው የለም መቃብር ስለሚሉ መቃብሯ አለ፣ በእርግጥ አለ እና በዚህ ላይ ደግሞ አንዳንድ ጊዜ ቢሄዱበትና ቢመልስልን ደስ ይለኛል። ለወንጌልም ለኛ ይቀለኛል በማለት ነው። ኦርቶዶክስ አንድ ቁጥር እየጻፋችሁ ግቡ። ብዙ ናችሁ፣ ለመለየትም ገብተን ለማየትም ቀጥሉ። እሺ እንግዲህ ዳጊሻ ስፕር አንድ ቁጥር እየጻፈ እሺ ስፒሮስ መግባት ፈልጓል። ኦኬ ይግባ። ከቅዱሴ ጋር ያወራሉ። እንኳን ትንሽ ስለደከመኝ ያችን ለስፒሮስ የሆነ አየር ጀርባችሁ ላይ ራሱ ኦክሲጅን ነገር ማዘል አለባችሁ። ስቤዋለሁ ስትል እሺ እኔን በትልቁ ቀሽ ራሴ ዳርከው
እንግዳ ሲገባ ያጠፋዋል። እንትን ስፒሮስ ግባና ይኸው ቅዱስ አለ ወዳጅ ዘመድህ እሱ ጋር ታወራላችሁ። አንተ የሚሆን እንኳን ጉልበት የለኝም እድሜም እየገፋ ነው ትላለህ። እንኳን ደህና መጣህ። ሰላም ሰላም እያለሁ ሁላችሁንም። ስፒሮስ ግን እንዴት ነህ? አለን አለን፣ ሰላም እግዚአብሔር ይመስገን። ረጅም ጊዜ ሁሉ ሰላም ሁሉ ሰላም ነው። ሰላም። እሺ ልከህ ነበር ገስት ስለ ስዕል ልታወራ ነው? አንዳንድ ነገር ስለማታውቁ ግልጽ ላደርግላችሁ። ስለ ኦርቶዶክስ ስለማታውቁ ስለ አጠቃላይ ሳይሆን ስለ ኦርቶዶክስ ስዕልና ፎቶን ለይታችሁ እያወራችሁ አይደለምና ስዕል ምንድነው ፎቶ ምንድነው የሚለውን ግልጽ ላድርግላችሁ። ኦርቶዶክስ ቤተክርስቲያን ውስጥ ለምሳሌ ስዕልና ፎቶ የለም፣ ሁለቱም የለም። ፎቶ የለም፣ በኦርቶዶክስ ፎቶ የለም። ይሄኛው ለምሳሌ ምንድን ነው? በኦርቶዶክስ ትምህርት ፎቶ የለም። ስዕል ለምሳሌ እየታተመ የሚሸጥ ነገር፣ ለምሳሌ አንድ ሰው ምስል ማለት ለምሳሌ ከጎግል ላይ እኔ ባወርድ ከጎግል ላይ ባወርድ ያንን ጎግል ላይ አወርዶ ሰው እያተመ ሲሸጥ ያ ፎቶ ነው የሚባለው ስዕል ነው የሚባለው? ፎቶና ስዕል ለይተህ እወቅ። ከጉግልም አውርደው ከዩቱብ አውርደው ስዕል ስዕል ነው፣ ፎቶ ፎቶ ነው። እሺ ይህን ማን ነው የሳለው? ይህ ሰው ነው የሳለው። ሰው ማን ነው? እሷን ፎቶ አንስቷት ሳይሆን ፎቶ አንስቷት አይቷት አንስቷት ሳይሆን የሴት ስዕል እንደዚህ ስሉና ጌታዬ ሲጀመር እኮ የሚስሉት እኮ ሲኖሩ ከታሪኩ ለምሳሌ አርሴማ እኮ ብትኖር ለምሳሌ አሁን ለምሳሌ በመጽሐፍ ቅዱስ አንዴ ላስረዳት። ጌታችን ኢየሱስ ክርስቶስ ሳንቲሙን እዚህ ሳንቲም ላይ የማን መልክ ነው ብሎ ሲጠይቅ የቄሳር ፎቶ ነበረ ወይም ስዕል ነበረ? እንግዲህ ሄዶ በካሜራ አነሱት አትልም። አይተው አነሱ ምናምን አላልንም። አንተ አልተረዳኸንም። አይደለም ልዩነቱን ልነግርህ ነው። ስዕልና ፎቶ እሱ ልዩነቱን ህፃን ልጅም ያውቃል። አሁን እኛ ያልንበትን ኮንቴክስት አልተረዳህም። እኛ ማርያምን አይተው ሄደው ፎቶ አነሱ አላልንም እኮ፣ በፍጹም አላልንም። ማርያምን አይተው ፎቶ ስማኛ፣ መጀመሪያ ተረዳ እኔ የምለውን። አንተም አልተረዳህም ካላልን ታዲያ ለምንድን ነው አላችሁ? ፎቶ እያላችሁ ነበረ። ፎቶ ማናያት እቺን ሴትዮ ለምሳሌ አሁን አርሴማ እኮ ብትኖር እኮ ነው የሚሳለው። ብትኖር ይሳላል። ትኖር አትኖር ይሄ ትርክት ነው፣ ተረትም ሊሆን ይችላል፣ አናውቅም። በሰው ምናብ ውስጥ የተሳለ ነገር ነው። አለች እውነተኛ ነች አርሴማ፣ ማስረጃ መስጠት ይችላል። አርመን ነች። የእሷን አርመን መሆኗን የአርመን ሰው መሆኗን ምናምን እናንተ የጻፋችሁት ስቶሪ ነው። በሌሎች ክርስቲያኖች ዘንድ ምንም የሚታመን ነገር የለም። አሁን ስለ መኖር አለመኖር አይደለም። አሁን ፖይንታችን ፎቶ ግን አንዴ ላውራ የለችም ካልክ ማስረጃ ስፒሮሲ ስለ ፎቶ ለምሳሌ ፎቶ ምልህ ነገር ምን መሰለ፣ ሄደው አይተዋት በካሜራ አነሷት ለማለት የዛሬ 2000 ዓመት ፎቶ አለ ለማለት ምንም ታሪክን አለማወቅ ነው በራሱ። እኛ እንደዛ ብንልም እኛን የሚያስወቅስ ነገር ነው። እንደዛ አላልንም እኛ። አሁን ማርያምን ከየት አምጥታችሁ ነው የሳላችሁት? ለምሳሌ እስቲ ንገረኝ፣ ከየት አምጥታችሁ ነው የሳላችሁት? ፎቶ አይደለም። ፎቶ አንተ እንዳልከው አንተ ፎቶ ቤት ፎቶ ትወዳለህ። ፎቶ አላልኩም። አንተ ፓስተርም ፎቶ ስትሉ ነበር። እንትና ደግሞ ከየት አይተው ነው ፎቶ ያነሷት ስትል ነበር። አሁን የጠየቅኩህን መጀመሪያ መልስና ፎቶ ምልህ እኮ ለምሳሌ ፎቶ ምልህ ማለት ነው እንዳላወራ ካልፈለክ አንተ ሁሌ ስለመውረድ ነው እንደምታወራ ትልቅ እኔም ባይዘው ወልዶ የሚያደርስ ግን ትግስት ማውራው ስለሌላ ነገር ነው። አንተ የምታወራው ስለሌላ ነገር። ማርያምን ከየት አይታችሁ ሳላችኋት? እሱ መልስ በቃ እሱን ልመልስልህ ነው። ስዕል መሆኑን ከተማመንን ከየት አይታችሁ ማርያምን ከየት አይታችሁ ሳላችኋት? የምጠይቅህን ዳይሬክትሊ መልስ። ከየት አይታችሁ ሳላችኋት? መስማት ካልፈለክ ይኸው እኔ ልሰማ ነው። ጌታ በሚያደርግ ይት አድርግና ስማ። ከየት አግኝታችሁ ሳላችሁት? እሱ እኔን ፎቶ እናሳየው። ፎቶ ሳይሆን ስዕል። እኔ ስለ ፎቶ ትወዳለህ እንደ አንተ? ከየት አይተህ ሳላችኋት? ኢየሱስ ክርስቶስን ከየት አይተን አመነው?
ማርያምን ከየት አይተህ ሳለው እንደዚህ አይነት ጥያቄ የእስላም ጥያቄ ነው። በቃ እሱ ማርያምን ከየት አይታችሁ ሳላችኋት እሱን መልስልኝ እኮ ልመልስልህ። መልስልኝ። አዎ ሚዩት አድርገው መልስልኝ። ሚዩት ታደርገው ደስ ይለኛል። ለምን እንዳወራ ተቀየረ አሪፍ ነበር። ቅዱስዬ ርዕስ ተቀየረ። እሺ እሺ፣ ስለ ስዕለው ምንድነው ርዕስ? በቃ አይ ቆይ ርዕስ ተቀየረ ትችላላችሁ፣ ማውራት ትችላላችሁ፣ ግን ርዕስ መቀየር ነገር ስላለ ብዙ ጊዜ እሺ እሺ፣ ርዕስ ተቀየረ። እሺ ለምሳሌ ስዕል ተቀዷል ሰሞኑን ስፒሮስዬ በቤቱ እሱ ትክክል አይደለም። ከዚህም ከዛ የሚሆነው ነገር ትክክል እኔ ለሁለቱም ስዕል በመቀደዱ አላምንም። ለምሳሌ ስፒሮስ እኔም አላምንም። እንደዚህ እሷን ማስፈራራት የሚለውም ትናንትና በጣም ደስ የሚል ነገር ትናንትና ከትናንት ወዲያ ኤርሚያስ ተናግሮ ነበረ። አባቶች እንደዚህ አይነት ነገር እሷ ትታሰር ትገደል አይሉም። ግን እንደዚህ አንዳንዶች ሃይማኖተኛ የሆኑት በኦርቶዶክስ ውስጥ ያሉት ትክክለኛ ስራ የማይሰሩ አሉ። እነሱን እንደፈለጋቸው 24 ሰዓት ተቃወሙ። እኔም ከእናንተ ጋር ነኝ። ቤቷ ሄደው ምናምን እሱን አልቀበልም። እኔም እንደዚህም ደግሞ ሌላ ሰው የሌላ ሰው የሚያምንበትን ወይም እንትን የሚልበትን ቀዶ በእንደዚህ መንገድም እሱንም አላምንም። ግን ስናወራ ቤተ እምነቱ ምን ታምናለች ነው እንጂ አንዳንድ ሰው ለምሳሌ ልጅቷ ባደረገችው ፕሮቴስታንቱን ሁሉ እንደዚህ ያደርጋል ብለን መክሰስ የለብንም። እንደዚሁ ደግሞ የሚቃወሙትን ቤተሰቧን የሚያስጨንቋትንም እንደዛ ወስደን ኦርቶዶክስ ሁሉ እንደዚህ ነው ማለትም ትክክል አይደለም። ሚዛናዊ ኑን ነው እንጂ በእናንተ የምንቃወመው ነገር የለም። ተባረክ ስፒሮስዬ። እኛም እንደዛ ነው። በሁለቱም መቅደዷም ትክክል አይደለም፣ የልጅም የሰው ቤት መሄድ ትክክል አይደለም ነው። ወደ ርዕሱ ዳጊ ተመለሱ ስላለን ራሱን የሚያድን ስዕል አድነው አለ ስፒሮስ። በርዕሱ እናውራ ብዬ ኖ ራሱን የሚያድን ስዕል የለም። ስለዚህ ስዕል በራሱ አያድንም ማለት ነው። አያድንም በራሱ ያድናል። ኦርቶዶክስ የለም በነገራችን ላይ። ኦኬ። ስለዚህ ስዕል አድኖ ማለት ምን ያላቀውም ስዕል አድኖ ሳይሆን የቅዱሳን ስዕል ነው የምንለው እኛ፣ ቅዱሳን ስዕላት ነው የምንለው። በኦርቶዶክስ ቤተክርስቲያን ግን ስፒሮስዬ መጽሐፉም ላይ ካየ አንዴ እንደውም ለእነ ልደት የሰጠነው መልስ ነበረ። ስዕል አድኖ ይላል ተአምረ ማርያም ላይ። ተአምረ ማርያምን ትቀበላለህ ስፒሮስዬ? ተአምረ ማርያምን አላውቀውም መጽሐፉን፣ ግን እናንተ በምታነቡት እንደዚህ እንደሰማሁት አልቀበልም። ብዙ ታሪክ የሌለ ስለሚያወራ አልቀበልም። በቃ ጨርሻለሁ ዳጊ። ምንድነው ቅዱስነታችሁ አለ የምትናገሩት ነገር እሱን አይደለም የሚቃወመው፣ ግን ሚዛናዊ ነው። አንዳንድ ሰው ባደረገው ቤተ እምነቱን በእንትን ባንል ከአንተ ጋር 100% ሌላው ስዕል ምናምን ላይ ማውራት እንችላለን። እናንተ ትቃወማላችሁ፣ እኛ እንቀበል። እሱ በትምህርት መዋየት እንችላለን። ቅድም ባልከው ላይ 100% አብረን እንስማማለን። አንተ የምትለውን ሀሳብ ነው። ግን እንደ ርዕስ አሁን ካየ ወደ ሌላ ቦታ ስንሄድ ዳግም የመለሰን ስዕል አድኖ የሚባል አለ አልኩ፣ አንተ የለም አልከኝ። የሚያድን ስዕል አለ አልኩ፣ የለም አልከኝ። በሌሎች ወንድሞች ዘንድ ደግሞ ስዕል አድኖ ይባላል ብለው የሚታመን ነው። አንተ ደግሞ ያው አትቀበልም። ስለዚህ ስለማትቀበል እዚህ ላይ ብዙ ፈርዘር ልናወራ አንችልም። በተሰጠው ርዕስ ያው የቤቱ ርዕስ ላክብር ብዬ ነው። ትክክል። እንደውም ስዕል አድኖ የሚለውን አንዳንዶቹ እንደዚህ አይባልም ይላሉ፣ አንዳንዶቹ ይባላል። እሱ ራሱ መልስ አልተመለሰልኝ። አይባልም፣ እንደዚህ አይባልም። ስዕል አድኖ የሚባለው የመስቀሉ ምናምን ነው፣ የመስቀሉ ስራ ለማሳየት ነው ይላሉ። ወይም አንዳንዶቹ ሁሉንም ስዕል አድኖ ይላሉ። እንደዚህ አይነት ነው። ይህንን ነገር አላውቀውም፣ አላምንበትም። ስዕል አድኖ ሳይሆን የቅዱሳን ስዕል መጽሐፍ ቅዱስ እንደምንል እነዚህ ደግሞ ቅዱሳን ታሪክን ስለሚናገሩ ቅዱሳን የተለዩ ስዕላት እንላለን ከሌሎች። ይሄ ብቻ ነው ማለት። አመሰግናለሁ። ስፒሮስ እንደዚህ ከሆነም እኔም ላውራ እንግዲህ። እሺ ስፒሮስ በድጋሚ እንኳን ደህና መጣ። ስዕላት አያድኑም ስትል ከዘላለም ሞት ማለት ነው ወይስ ከደዌ የማያድኑም እያልክ ነው? ስዕል አድኖ የሚባል ነገር የለም። ስዕል ፈውስን ቢሰጡ እግዚአብሔር ነው። በስዕላት ልክ በጥላ በጨርቅ እንደሚፈውስ በስዕላትም የፈወሰበት ጊዜ አለ። እንደዚህ ታምራት ምናምን ሰምቻለሁ፣ ማውቀው ነገር አለ። ግን ስዕል አድኖ ሲባል ራሳቸው ያድናሉ የሚል ታሪክ እምነትም የለም በእኛ በኦርቶዶክስ። ስዕል አድኖ የሚባል ነገርም የለም ማለት ነው ወይስ በተለምዶ የሚባል ነገር ነው? አልገባኝም።
ራሱ ስያሜው የለም ነው የምትለን ወይስ አያድኑም ነው? ብዙ ሲሉ ሰማለሁ። እኔ ግን ስዕል አድኖ የሚልን ሰምቼ አላውቅም። ማለት ብዙዎቹ እንትን ስዕል አድኖ እያሉ ነው የሚናገሩት። የኢትዮጵያ ቤተክርስቲያን እንደ እንትን ይህንን ነገር እንዴት ነው የምታየው አላውቅም። ግን እንደ ኢስተር ኦርቶዶክስ ስዕል አድኖ የሚል ነገር የለንም። ቅዱሳን ስዕላት ነው፣ ሆሊ አይከን፣ ከዚህ ያለፈ ነገር የለም። ስለዚህ አንተ አንደኛ ስያሜውንም ያው በተለምዶ ይባላል እንጂ አትቀበለውም፣ አንደኛ። ሁለተኛ ደግሞ ስዕል ደግሞ አያድንም፣ ደዌም ከደዌም አያድንም፣ ከዘላለም ሞትም አያድንም ብለህ ነው የምታምነው? ስዕል ከራሱ ምንም ማድረግ አይችልም። ስዕል ነው እኮ ቀለምና ወረቀት ነው። እግዚአብሔር በዚህ ነገር ይጠቀማል? አዎ ይጠቀማል። ይሄ ማለት ስዕሉ አዳነ አይደለም። ስዕል አድኖም አያስብለውም። ልክ ምንድን ነው ምን ልበለው፣ በጥላው እንዳዳነ ጥላ አድኖ አይባልም አይደል? እግዚአብሔር ጥላ ስላዳነ ጥላ አድኖ አይባልም አይደል? ለዛው ስዕል አድኖ የሚለውን አልቀበልም። ኦኬ እንግዲህ በጥላም አይተሃል። እንግዲህ በጳውሎስ ጨርቅም ልብስም አጋንንት ሁላ ሲወጡ ነበር። ስለዚህ በስዕልም እግዚአብሔር ሊጠቀም ይችላል ማለት ነው አይደል? እግዚአብሔር በብዙ ነገር ተጠቅሟል። በስዕል ተጠቅሞ የሚያውቅበት ማስረጃ ያለው ኦኬዥን አለ? እንደዚህ አይነት መጽሐፍ ቅዱሳዊ ማስረጃ አለ? የጥላውም የልብሱም ተጽፏል ብዬ ነው። መጽሐፍ ቅዱስ ላይ እንኳን የለም። በቤተክርስቲያን ታሪክ ግን ብዙ አለ። እዚህ መጽሐፍ ቅዱስ ላይ የሌለ ልምምድ ነው ማለት ነው። በታሪክ ነው እንጂ መጽሐፍ ቅዱስ ላይ የሌለ እምነት ነው። መጽሐፍ ቅዱስ ላይ እኮ ብዙ ነገር የለም። ጌታ ያደረገው ራሱ ብዙ ነገር አልተጻፈም። መጽሐፍ ቅዱስ ላይ ስለሌለ እግዚአብሔር መስራት አቆመ ማለት አይደለም። ኦኬ መጽሐፍ ቅዱስ እንደሚያስተምረን ጌታ ሲፈውስ ወይም ደግሞ ድምፅ አንተ ጋር አንድ የሚዩት አድርገን ስፒሮስ የተደራረበ ድምፃቸው። እሺ መጽሐፍ ቅዱስ ላይ እንግዲህ አንተ እንዳልከው እውነት ነው። የተለያዩ ነገሮችን ተጠቅሞ ማዳኑን አሳይቷል። ደህንነትን አድርጓል። አጋንንቶቻውም እንግዲህ ሲወጡ ተመልክተናል። ሐዋርያት ሥራ ላይም ይህን መመልከት እንችላለን። የሚያድንበትን መንገድ እሱ መርጦ ነው ወይስ በዚህ አድን ተብሎ ያውቃል? እስኪ አንተ መጽሐፍ ቅዱስ ላይ ለምሳሌ ጨርቅ አምጥተው በዚህ ጨርቅ አድን ብለውት እግዚአብሔርን ያውቃሉ ወይስ እሱ ነው የሚያድንበትን መንገድ የመረጠው? በነገራችን ላይ በጨርቅ በጥላም ሲያድን እግዚአብሔር ክብሩን ለማን ነው? በማን ክብር ነው? በሐዋርያው ጳውሎስና በጴጥሮስ። ጴጥሮስና ሐዋርያው ጳውሎስ በእነሱ ጨርቅና ጥላ ነው። ጥላ በነገራችን ላይ ስዕልም ነው። የጥላ እኮ ምንም አይደለም። የብርሃን ሲጠፋ ነው ማለት የሆነ ቦታ ስከልለው ብርሃን እንዳያገኘው ጥላ ይታያል። ያንተ ቅርጽ በምንም ነገር እንኳን እግዚአብሔር ፈውሷል። ይህን የሚያደርገው ማንም ለምኖት አይደለም። ግን እነሱ ሐዋርያቶቹ በዛ ሲያልፍ ለእነሱ በሰጣቸው ጸጋ አድኗል። አድነን ሳይሆን እሱ በፈለገበት መንገድ ያድናል። ስለዚህ ፈላጊው ወይም አሁን እዚህ ጋር ማሰማ አንድ ቪዲዮ አለ። እሱ በወደደው እሱ በፈለገው ነው እንጂ ሰው በፈለገው አይደለም ማለት ነው የሚያድነው። ሰው መጥቶ በዚህ አድን ብሎ ጌታን እጁን ይዞ የሚጠምዝዞ የሚያስደርገው የለም አይደል? እንደዛ የለም። ስለዚህ ፈልገውኛ በዚህ አድነን በዛ አድነን በውሃ ማዳነን በጨርቅ ማዳነን በጥላ ማዳነን የሚፈለገው ፈውሱ ነው አይደል? ኦኬ። ስለዚህ እኔ እናንተ ምንድነው የምንስማማው መሰል? እግዚአብሔር በወደደው ነገር ያድናል። እኔ እስማማለሁ በወደደው ነገር። አሁን እኔ እናንተ በማናውቀው መንገድ he works in a mistress and በጣም አዲስ በሆነ መንገድ ሊሰራ ይችላል። አሁን ጥያቄው ምንድነው? እቃ ከኛ ፈውስ ከሱ ግን አይሆንም ማለት እኛ እቃ አምጥተን በዚህ በኩል ፈውስ ብለን ጌታን ማዘዝ አንችልም። ልክ ነኝ? እቃ ከኛ ፈውስ ከሱ እንደዛ አይነት ነገር አለ። እስኪ ንገረኝ። እሱን ንገረኝ። መጽሐፍ ቅዱስ ላይ ብዙ ነገር እናያለን። እስኪ በዚህ እቃ ፈውስ ብለው ጌታን ያዘዙበትን አጋጣሚ ንገረኝ። ለምሳሌ ከግብፅ ሲወጡ ባህሩን በምንድን ነው የከፈለው? በበትር። ብትሩ የማን ነበር? የሙሴ አይደል? ሙሴ በያዘው ብትር
ባህሩን ክፈት አለው። ማን ያለው? እግዚአብሔር ከፈተ ባህሩ። ስለዚህ አንተ በትር ይዘህ መጥተህ በያዘው ከፈተ። ቅድምም ስናወራ በጥላውም በእንትንም ስንል ጥላውም የሐዋርያቶቹ ነበረ፣ ጨርቁም የሐዋርያቶቹ ነበረ። ስለዚህ አንተ በትር ይዘህ መጥተህ ጥላ ይዘህ መጥተህ ጨርቅ ይዘህ መጥተህ በዚህ አርጋት ብለህ አታዘውም። እሱ ነው የወደደው ሳይሆን እነሱ በያዙት ነገር በማንም ብትር አይደለም እንትን ያለው በሙሴ ብትር በማንም ብትር አይደለም። በዛ ጋር እኮ ብዙዎች እንዳይሰፋ እንደዚህ እናደርግ። ስለዚህ የተግባባንበትን አንተውና ምናልባት ልዩነት ካለ እያሸተትኩ ነው ካለ ምናልባት እንደ ኤስተርን ኦርቶዶክስም እንደ ስፒሮስም እስኪ ያለህን ምልከታ ለማወቅ ነው የምንግባባበት ላይ አንቆይ። ስለዚህ በምንድን ነው የተስማማነው? እግዚአብሔር በወደደው ነገር ሊፈውስ ይችላል። አዎ ዛሬም ይሰራል። ማን እግዚአብሔር በእንደዚህ ስራ ብሎ የሚያዘው ሰው የለም። አሁን የተቸገርነው ምን መሰለህ? በኦርቶዶክስ እምነት በዚህ ስራ ብለው እቃ አምጥተው ገባህ ስለው ጨርሰው በላሁን በዚህ አድን ብለው ኢንስትራክት ያደርጉታል። ይሄ ነገር ሆኖ አያውቅም። በየትኛውም የመጽሐፍ ቅዱስ ታሪክ ላይ ብትመለከት አንተ እጅህ ላይ ባለው ነገር በአንተ ጨርቅ በአንተ ጥላ እሱ ሲወድ እሱ ሲመርጥ በጥላ ልፈውስ ብሎ ሲፈልግ ራሱ መንፈስ ቅዱስ እሱ ያደርጋል እንጂ ጥላ ይዘህ መተህ በላሁን ፈውስ ብለህ የምታዘው የለም። አሁን ያለው ልምምድ ምን መሰለህ? በኦርቶዶክስ ትምህርት ይሄን አላውቅም። የሆነ ሰርተው በዚያ አድን ብለው እንትን ሲሉ አላውቅም። እንደሱ ነው አቋም መሰለህ። አሁን አንድ ሰው ታሳየኛለህ። እንደ ልምምድ ነው ማሳየ። አንድ ሰው ስዕል ሰርቶ ጨርሶ ቀለም ቀብቶ ሲደርቅለት ይሄ ስዕል አድኖ ብሎ ያስባል ወይም ያምናል፣ ስም ይሰጠዋል። እግዚአብሔር በዛ ውስጥ ያድናል ብሎ ይወስንለታል ማለት ነው። ይሄ ማለት ምንድነው መሰለ? እቃ አምጥቶ ራሱ ኤርሚዬ ቪዲዮ ክፍት ነው መጣህ? እሺ። ስለዚህ ስለ ልምምድ እኮ ሰው አይወራ ብዙ አንዴ ሀሳቤ ልጨርስና ዛሬ ብዙ ኦክሲጅን ስላልያዝኩ አንዴ ቆይ ልጨርስ። ሀሳቤ ልጨርስ። ምንድነው መሰለ ስፒሮስ እያልኩ ያለሁት እቃ ይዘህ መጥተህ በዚህ ስራ ማለት እኛ ሰፈር ያሉትን ወንበሬዎች ታውቃቸው የለ የነሱ አይነት ነው። አሁን የሉም። አሁን በእርግጥ ዝክራቸውም ጠፍቷል። ዘይት ይዘህ አምጥተህ በዚህ ስራ ብለህ አታዘውም። ከወደደ በፈለገው ይሰራል፣ በውሃም በአየርም በነፋስም። አንተ ግን እቃ አምጥተህ በዛ እቃው በኩል ስራ ብለህ አታዘውም ነው የምልህ። ሲሰራ አንተ ነው የምትገርመው የምታየው። እጅ ላይ ባለው በትር ሲሰራ ዋው ትላለህ እንጂ በትር አምጥተህ በዚህ ስራ በዚህ ክፈል ባህሩን አትለውም ነው እኛ እያልን ያለ ነው። እናንተ ጋር ግን ያለው ነገር ምንድነው መሰለ? ቀብተህ አሳምረህ ጨርሰህ ፍሬም ውስጥ ከተህ ዳንቴል አድርገህለት ወይ የሆነ እንትን አድርገህለት በዛ እንደሚፈውስ ኤክስፔክት ታደርጋለህ። ኤክስፔክት ማድረግ ብቻ አይደለም፣ ስሙን ራሱ ስዕለ አድኖ ብለህ ተሰይመዋለህ፣ ቅዱስ ትለዋለህ። ከፈለገ እሱ ይቀድሰው ቀዳሹ። አንተ ማነህ ራስ በእጅህ ጠፍጠፋ የሰራኸውን ነገር የምትቀድሰው? ስለዚህ እቃ አምጥተህ እያስባረክ ነው ማለት ነው። እግዚአብሔርን እያዘዝከው ነው። በዚህ በኩል ፈውስ፣ አድን፣ ጎብኘኝ፣ ባርከኝ እያልከው ነው። እንደዚህ ለምሳሌ አይነ ስውር ፈወሰበትን መንገድ ብትመለከት እንደ ትምህርት ማስረጃ ብትሰጠኝ እንደዚህ አይነት ትምህርት ቅድም ስዕል አድነው የሚለው እኮ እንዴ ሀሳቤ ልጨርስና ማይስማማህንም በዛው እንድታውቀው ብዬ ነው። ክስ ሳይሆን በሰው ልምምድ ሳይሆን ትምህርቱን ብታሳየኝ እኔ የምዳውቅ ኦርቶዶክስ ነኝ ግን ይሄንን ነገር አላውቅም። ትምህርት ለምሳሌ ስነግርህ ኢየሱስ ያን ሰው ወደ ሰሊሆም መጠመቂያ ምንድን ነው መጠመቂያ ነው መታጠቢያ የሚባለው ጠፋኝ እርብዬ። ከመላኩ በፊት አይኑን በምንድን ነው የቀባው? ጭቃ አንስቶ አይኑ ላይ ቀባ አይደል እንዴ? ልክ ነኝ? ስፒሮስ ውስጥ ገብተሃል? ስፒሮስ ችግር የለም ሪፖርት አያደርግም። የሆነ ስልክ ገብቶበት ምናምን ነው የሚሆነው እሱ አየር ከእናንተ የሆኑ ኤርሚዬ እንኳን ደህና መጣ። በቃ ይህን ሀሳብ ሂዱበት። እኔ ልለው የነበረው ምንድነው ቅድም ያነሳሁትን ነው። ጭቃ አምጥታችሁ አይኔ ፈውሰኝ አትሉትም ኢየሱስን። ከፈለገ እሱን የሚመርጠው ማቴሪያሉን እሱ መርጦ ከፈለገ በፈለገው ነገር አምጥቶ ቀብቶ በነገሩ ይፈውሳችኋል እንጂ ጭቃ ከእናንተ ፈውስ ከሱ የሚባል ነገር የለም። ያ ነው። ስለዚህ የሚመርጠው እናንተ ላይ ካለው ነገር ውስጥ ለምሳሌ አንገታችሁ ላይ ያለውን ሀብል አይደለም ጨርቃችሁን መረጠ እንበል። በቃ እሱ ነው የሚመርጠው። ጥልሃን ከመረጠ እሱ ነው የሚመርጠው። አንተ ዲሳይድ አታደርግ። በበትሬ እንትን አድርግ ብለህ አትነግረው። በስዬ ጨርሻለሁ በል አድን ብለህ እቃ ይዘህ መተህ እቃ አታስባርክ። አንተ አይደለም የምትወስነው። ያ ከሆነ ለሸቀጥ በጣም በር ይከፍታል፣ ለውንብድና በር ይከፍታል።
በዚህ በኩል እግዚአብሔር ይፈውሳል እያሉ የተለያዩ እቃዎችን መሸጥ ይጀምራሉ። ሪባኖችን፣ እጅ ላይ የሚጠለቁ አንገት ላይ የሚጠለቁ ቲሸርቶች ምናምን እያሉ ሰዎች ንግዳቸውን ያጣጡፋሉ። ስለዚህ ከወደደ በወደደው መንገድ እሱ ሲሰራ አንተ እያየህ ማመስገን ነው እንጂ መገረም ነው እንጂ እቃ አምጥተህ በዚህ በኩል ስራ ብለህ ዳይሬክት የምታደርገው ከሆነ ይሄ መንፍቅና ነው። ይሄ ንግድ ለማስፋፋት ጥሩ መልህቅ እየጣልክ ነው ማለት ነው። ኤርሚ እንኳን ደህና መጣ። ቀጥሉ። እሺ እንኳን ደህና ቆያችሁኝ። ተመልሼ ወደ ቤቴ ገብቻለሁ። አንድ ዕቃ ማነሳው ዕቃ ስለነበረኝ ወደዛ ሄጄ ነው። ኦኬ ስፒሮስ ወጥቷል። ዘግይታችሁ የመጣችሁ ወንድሞች ሁላችሁንም ሰላም ብያለሁ። እህቶችም ወንድሞች፣ ቅዱሴ እንደዚሁም አገልጋይ ወጊ፣ ሌሎቻችሁም ሁላችሁንም ሰላም ብያለሁ። እግዚአብሔር አምላክ ይባረክ። እሺ ከዚህ በኋላ የኛ ልጆች የሚከፍቱ ካሉ ወደዛ ብንሄድ፣ እኔ ትንሽ ቆይታ አደርጋለሁ። በጊዜ መተኛት አለብኝ። እንደምታውቁት ጠዋት ቅዳሴ አለብኝ። ከሙስሊሞች ጋር ልቀድስ ነው አሉ። እውነት ነው ይሄ ነገር ግን ልክ ነው። ጠዋት ቅዳሴ አለብኝ። ማንም ሰው እንዳይቀር እና ምሽት ነው። ልጆቼ ውጭ ናቸው ያሉት፣ ስፖርት አላቸው። አሁን የሚመጡበት ነው። ለእነሱ ጊዜ መስጠት አለብኝ። ግን የኛ ልጆች የከፈቱ የሉም አይደል? ኤርሚ እስኪ ቼክ ማድረግ አለ አይመስለኝም። ከፈተም አይቻለሁ። ዳንኤም የለም ማንም የለም፣ አልከፈቱም። ገና የኛ ልጆች የነበሩ ከፍተዋል። የኛ ልጆች አልከፈቱም። ስፒሮስ ግን ለምን እንደወጣ አይታችኋል? ኤርሚ ምን እንዳሉት ታውቃለህ? ኮሜንት ላይ ነገ ዲቤት ስላለ መረጃ ከአንተ እየሰበሰቡ ነው፣ ውጣ። ማነው መረጃ ከሱ የሚሰበስቡ? ከስፒሮስ ታውሲ ክፉ አታናግሩን። ተናግሮ አናጋሪን ያዘልኝ ትላለች ናያት። ስፒሮስ መረጃ ሲሰጠኝ ይታይ እየቀኮ ነበር እሱ። እንዲያውም ልክወት ነው እንዴ? በእኛ የለም እስኪ በኢትዮጵያ ነገረኝ ይለኛል። እዛ መረጃ እየሰበሰበ ነው ከሆነ ይህም ደግሞ ፕሮግራሙ ላይ የምቀርበው እኔ የምወያየው እኔ ዲቤቱን ጥሪው የቀረበው ለእኔ ነው። ይህ ደግሞ ዝም ብዬ አሁን እያየሁ ነው፣ እየሰማሁ ማለት ነው እናንተን። ግን ምንድነው እቺ ቪዲዮ ታስፈራኛለች። ጥሪውን አትቀበል ብሎ የሚል በየፔጁ ገብታችሁ ንገሩት ብሎ ስላለ እንዳያጥፈው እንዘጋለን። ቡና አነሳሱት እንጂ እንዲሁ ኮሜንቱ ላይ ተዋል። በጾም ስለው ኮሜንት ላይ በባዶ ሆድማ ያዞረዋል ይላል። እኔ በባዶ ሆድም በሬ ከነቀንዱ የሚዋጥ በየአይነት የሚብላ ዱለት የሚብላ እሱ እንትን አይደለም። ዋናው ግን እናያለን። ኦርቶዶክሳውያን ስዕል አድኖ የሚሏቸው ቅዱሳት ስዕላት ብለው የሚሏቸው መጽሐፍ ቅዱሳዊ እንደሆኑና በእግዚአብሔር ትእዛዝ የተሰሩ መሆናቸውን ዓለም እያየ ያሳውቀናል፣ እንሰማለን፣ እናያለን። ኤርሚ ካልቻለ ቢያንስ ስዕሉን እንኳ ቢልክልን ይላል። የለውም ስላድ ነው። ዛሬ ማታ 3 ሰዓት ወዳጆቼ፣ ሁላችሁም አላወቃችሁ መሰለኝ። በእኔ 10 ሰዓት ላይ ነው ጠዋት ያለው። በእኔ ጠዋት 10 ሰዓት ላይ ማለት ዛሬ ማለት ነው። እኔ ጋር አሁን ምሽት ስለሆነ አሁን ከምናወራበት ከ8 ሰዓት በፊት ነበር ላይቭ ላይ የነበርኩት ማኛ ጋር እና እንዴት ነው የሚሆነው? ሰዓታችን ተቀይሯል ይመስለኛል። እስቲ በኢትዮጵያ የስንት ሰዓት ልዩነት አለን አሁን? ኦኬ እሺ፣ ኢትዮጵያ አሁን ስንት ሰዓት ነው? ኦኬ 3 ሰዓት ተኩል። ኦኬ እኔ ጋር ደግሞ 6 ሰዓት ተኩል ማለት ነው ምሽት። የ9 ሰዓት ነው የ10 ሰዓት ልዩነት ነው ያለው።
ጉግል ላይ የኒውዚላንድ ሰዓትን ወደ ኢትዮጵያ ትራንስሌት ታደርጋላችሁ። የሚመጣው ግን 4 ሰዓት ነው። ከምሽቱ 4 ሰዓት አካባቢ ነው። የምሽቱ 4 ሰዓት አካባቢ ነው በኢትዮጵያ። እኔ ጋር ጠዋት ነው። ኧረ ችግር የለም ወንድሞቼ፣ እኔ ጋር ጠዋት ነው። በጣም ረጅም ሰዓት አለ እና ያን እናደርጋለን። እኔ ከመጣም መጣ፣ ካልመጣም እንግዲህ የራሱ ጉዳይ። አይ አንተ ኤርሚ ተዘጋጀና እሱም ባይመጣ ስለ ስዕል ያለውን ነገር ባይወያየ ኤርሚ ጋር ላለው ህዝብኛ እውነቱን ማስተማር ቴዲ ጋር ቴዲ ጋር ዮኒም ስለሚኖር በጣም ቆንጆ ቤት ነበረ ኤርሚ። ለውይይት በጣም ቤቱ በጣም ጥሩ ቤት ነው። በደንብ ማዋየት ይችላል። ልክ ነው። ይሄንን የመካ መዲናው ጉዳይ በቃ ተረሳስቶ ይቀር ነው የምትሉት? አይንማ ፕሪንት አድርጌ ልመጣ ነበረ። የመካ መዲናው ሰምተሃል እንዴ? ባለፈው እኮ ሰማሁ። አካውንቴ ትንሽ ፍሪዝ አድርጎብኝ እኮ ነው ይችላል አዲስ ከፍቼ፣ ለዛ ነው መግባት ያልቻልኩት። ስልክ አላወቁኝም፣ አላስገቡኝም። አዎ ከመካ መዲና የመጣው ምንድነው? ስዕል አድህኖ ሁሉ እኮ ነው የመጣው። ታቦት፣ ስዕል አድህኖ፣ መስቀል፣ ጅራፍ፣ ሰፍነጉ፣ ገመዱ፣ የሾህ አክሊሉ ሁሉም ናቸው የመጡት። እኮ የምንርቅባቸው እኛ ሙስሊም ክርስቲያኑ እየተባለ የሚነገረው እኛ ለነሱ ሩቅ ነን፣ እነሱ ደግሞ እርስ በርስ ያው ቅርብ ስለሆኑ ያው ከዛም ስለመጣ አሪፍ ነው ሙስሊም በክርስቲያን። ስለዚህ ዛሬ ሙስሊም በክርስቲያን ከሆነ ሰው ጋር ነው የምትወያዩ። አዎ መጥቷል ብለዋል። እንግዲህ ከድሮም እኛንን ብለው ስለሚሉ እሱ እውነት የሆነ ብዬ የሚል ስጋቴን በደንብ አጠናክሮልኛል። ማለት ምንድን ነው ጥርጣሬን አንስቶልኛል። ከመካ መዲና የመጣው ግማደ መስቀሉ ከንጉሱ እጅ የተቀበሉትን ማንም ይኸው 3 ቀን ገባሁበት። ልክ እንደ ብፁዕ አቡነ እንድሪያስ በግ ቀበራ ነው የሆነው። ዝም ነው ያሉት በሙሉ አይተዋል። አሁን ግን ቤት እየከፈቱ ግን ስድብ ጀምረዋል። ኤርሚያስ እያሉ ማለት ነው። ጅራፉም እሾሁም ከለሜዳውም ሰፍነጉም መስቀሉም የማርያምም የሚካኤልም ታቦት ብላችሁ ያላችሁት የ14,000 የቤተልሔም ህፃናት አጥንት የነ በርተሎሜዎስ የነ ጊዮርጊስ የማርያም እናት የሃና ሁሉ አጽም አንድ ማዕት አጥንት ገብቷል ወደ ኢትዮጵያ። ማነው አምጫዋ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ለምንድን ያመጣችሁ? እንድትማጸኑባቸው ብላለች። በሙታን አጽም ላይ ተማጸኑ ብላ ማለት ነው። የሞተ ሰው አጥንት ተማጸኑባቸው፣ ለምኑባቸው፣ ተለማመኑባቸው ብላ ማለት ነው። አረ ዮኒዬ ና እስኪ ና፣ እያየው ነበር እኮ ዮኒዬ ተላላኪ ተብያለሁ። ለሰጣት ና ዮኒዬ ቤት እኮ ከፍተዋለሁ እያልኩኝ እየጠየቅኩ ነበር እኮ ሰው ጋር ስላለህ ብለን ነው ዝም ያልነው። ና በአጭርም ከከፈት ቆይ ወደ አንተ ጋር እንሄዳለን። ሰላማችን ሰውዬው እንዴት ናችሁ? ቅድም እኮ አስደንግጠኝ እስካሁን ድንጋጤ አልወጣልኝ። የትኛው ግማደ መስቀሉን ሙስሊሞች ነው የሰጧቸው ብለህ ይላል እኮ መጽሐፉ። ወይ ጌታ ዘንድሮ ሚስማር አለመዝነቡም ተመስገን ነው። ቅዱሴ ሰላም አባቴ አይቼ አላቅም። ሎንግ ታይም አልተመለስክም እንዴ ወይስ ሌላ አካውንት ነው? ዮኒዬ ያኛው የሎኬሽን አስቸገረኝ። ከዱባይ ወደ ኢትዮጵያ ቢያርቁ በቃ 1000 ሰው ማያዩም ቪዲዮ እና እችን አዲስ ከፍት አንድ 2 ወር ጨመርኩኝ ኢትዮጵያ። አሁን አንዳንድ አገልግሎቶች አሉኝ። ደስ ይላል መለስ
ጥሩ አገልግሎት ነው። ጥሩ ጊዜ ነበር እያሳለፍክ። ጌታ እየረዳን ነው። አሁን ደግሞ ወደ ሐመርና ሰማይ እንሄዳለን። ቤተክርስቲያን እዛ እንተክላለን፣ እንሰራለን። ከሳምንት በኋላ በጣም ደስ ይላል። ጌታ ይባረክ። አሜን። ፎሎ ምን ላይ ናቸው አሁን? እርሜ ፎሎ ባካር ካንስል እኮ አድርግ ተባለ እኮ ከጓደኞቹ ቪዲዮ ሰማ እየሰማው ነው፣ ግን ካንስል የሚያደርግ አልመሰለኝም። አሁን እንደ አስቃጁ ቆየኔ ፈገሰጋታ ግን እኔ ጻፍኩለት እዛው ላይ ራሱ እኔ እሱ እንትን ይላል አላስታውሳትም ጨርሶ እግዚአብሔር በሚያውቀው እኔ ጨርሶ አላውቃትም። ልጅቷ ግን በምን ጠንስሰው ዋሽተው ምናምን ከሚመጡ መናገር ይችላሉ እኮ። እናንተ ቤት ያልገባችሁ ልጅቷ ሎኬሽን አጠያይቃችሁ ምን ብላችሁ ቤቷ ሄዳችሁ እናቷን አስፈራርታችሁ እንደገና መጣችሁ እንደገና ድራማችሁን ሰርታችሁ ያላረጋችሁ ነገር የለም። ልጅቷ አጥፍታለች፣ ምንም ጥያቄ የለው። ዳጊሻ እንዲያውም በይቅርታ የሚመለስ አይደለም ነው ያለው ጭምር ቪዲዮ አለ። እና እኛ ያሰብነው ነገሩ ለመስተካከል ነው። ጴንጤም አይደለሁም ነው ያለችው ቃል በቃል ግን እየተማርኩ ነው እያዳመጥኩ ነው ያለችው። እና ሙሉን በተንኮል በክፋት ከማየት በመልካም ነገር ቢታይ ታዲያ ጥፋት ያልሰራ ሰው ለምንድን ነው ይቅርታ የሚጠይቀው? እስቲ ኤርሚ ንገረኝ። አንተ ጥፋት ሳትሰራ ከመሬት ተነስተ ሰው ይቅርታ ትላለህ? በፍጹም አልጠይቅም። ማንም አይጠይቅም ያልሰራውን ጥፋት ሲሰራ ነው። መጽሐፍ ቅዱስ ደግሞ የሚያነቡ ከሆነ ምናልባት ካላነበቡ 77 ጊዜ ይቅርታ ጠይቅ ነው። ቢጠይቁ 77 ጊዜ ይቅርታ ብሎ የሚለው እንግዲህ እንዳየሁት። ስለዚህ ስራ እውነት ለመናገር ሰው ልጅ ለመጀመሪያ ማንም አያውቃትም ነበር። ቫይራል የወጣችው በዚህ ጉዳይ ነው። ከነመፈጠሩ አናውቃትም። ጥፋት ስታጠፋ የእኛ ስራ ይቅርታ ማስጠየቅ ነው። የማንም ስራ ቢሆን የኦርቶዶክስም ቢሆን የሙስሊምም ቢሆን የሌላውም ጥፋት ተጠፋ ጥፋት ነው፣ ይቅርታ ይጠየቅ። ስለዚህ አሁን ግን ያለው ነገር በጣም 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 በሚያሳዝን ሁኔታ ነገሩን ሞር ጴንጤ ላይ ፎከስ ለማድረግ አንድ ነገር ባጠፋ የንጽጽር ስራ እነ ኤርሚሻ የጀመሩ ዛሬ አይደለም፣ የዛሬ 10 ዓመት ነው። አዲስ ነገር የጨመሩት ምንም ነገር የለም። አንድ አዲስ አልተጨመረም። ፓስተር ትዝታው፣ ወንጌላዊ ኤርሚ፣ ቅዱሴ፣ ሌሎችም እነ ሜሎስ ወንድምናቶች ሌሎችም ከ10 ዓመት በላይ የንጽጽር ስራ ይሰራሉ። ኦርቶዶክስም ይሰራል፣ ሙስሊሙም ይሰራል፣ እንዲሁም ፕሮቴስታንት ወንድምናቶች ይሰራል። ምን አዲስ ነገር ተገኘ? ምን አዲስ ወስዶ ጴንጤ ላይ መደፍደፉን ምን አመጣ? ደግሞ ያ ነገር ቢስተካከል በማስተማር ቢሆን መልካም ነው ብዬ አስባለሁ። የሚገርማችሁ የትህትና ቪዲዮ ፈለገ መስራቱ ከዚህ በፊት በእሷ ልጅ ላይ በጣም አክብሬዋል። እውነት ለመናገር ፈለገ በአክብሮት ነው ያንን ቪዲዮ የሰራው። ስለ ልጅቷ ተመለሺ፣ እንደዚህ አይደረግም፣ ጥሩ አይደለም ብለው ጥሩ ነገር እሱ ብቻ ሲናገር ሰማሁ። ሌሎቹ ግን ዳይሬክተር ያለን ሲዝትባት፣ አንድም ደግሞ ሌላ ልጅ አለ ስሙን ፌመስ ለማድረግ አልፈልግም፣ እሱም ሲዝትባት የቤቷን አካውንቱላ የቤቷን አድራሻውላ ሲጽፍ ብዙ ነገር ሲያደርጉ የነበሩ እና ይሄ ስህተት ነው። ሰዓት መጽሐፍ ታውቃል ብሎ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ሲነግረው የነገረው እዚህ ቃል ላይ ነው። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉት ቅዱሳት መጽሐፍት የተባሉት ይነበብ። እዚህ ላይ ጊዜ አሳልፎ ንሙችናቶች ቴንክ ዩ። ዳንዬ ከፋል። ወደ ዳንዬ ጋር እየሄድን ጸጋ ይብዛላችሁ። ዳንዬ ከፋል። ወደ ዳንዬ ወገኖች መምጣት ትችላላችሁ። ያ ቴንክ ዩ። ጸጋ ይብዛላችሁ። ያ እዚህ ያላችሁ 630 ሰው ወደ ዳኒ ጋር ከሄዳችሁ ወደ ዳኒ ጋር እኔም እመጣለሁ። ዳጊም ይኖራል፣ እነ ቢኒም ሁላችንም እዛ አለን። ተባረኩ። ተባረኩ። 1 ደቂቃ ነው የምሰጣችሁ። 1 ደቂቃ ለመዞር 1 ደቂቃ በቂ ነው። የዳኒን ስሙን ብቻ ነቁት። ስሙን ስትነቁት እሱ ፔጅ ላይ ያስገባችኋል። እዚሁ ጋር ስሙን ስትነቁት የእሱ ፔጅ ላይ ያስገባችኋል። እዚሁ ትሆናላችሁ ማለት ነው። እስካሁን 20 ሰው ነው የሄደው። እንደ በጣም ረጅም ከሰጠዋችሁ አሁን 15 ነው። ከ17 ዘጋዋለሁ። 2 ደቂቃ እሰጣለሁ።
ተባረክ ወንድሞች ወገኖች። እሺ አልተጠቀማችሁበትም። አንዱ ደቂቃ አልቋል። አንድ ደቂቃ ነው የቀረው። 546 ሰው አለ። ዳንዬ ጋር በጣም ጥቂት ሰው ነው ሄደው። መሄድ አልፈለጋችሁም ወይ አላወቃችሁበትም? ወይ ዳንዬ ጋር ከሄዳችሁ እንገናኛለን። ወደ ዳኒ ጋር ሂዱ። እዚህ 500 ሰው አለ። ዳኒ ጋር ሂዱ። ዳኒ ጋር ጽሁፉን ብቻ ንቁትና ዳንዬ ጋር ሂዱ። እሺ ወገኖች 500 ሰው እንግዲህ ልለያችሁ ነው ማለት ነው። ተባረኩ። ጸጋና ሰላም ይብዛላችሁ። ከ17 ሲል ሰዓቴን አከብራለሁ፣ አቆመዋለሁ ማለት ነው። አሁን 16 ነው። ጥቂት ሰከንድ ነው የቀረው። ጨርሷል። ጸጋ ይብዛላችሁ። 430 ሰው ከመጣችሁ ዳንዬ ቤት ታገኙናላችሁ። ሁላችንም ዛለን። ጸጋ ይብዛላችሁ። ሰላሙን